ይህ ፕሮግራም ስኬታማ እንዲሆን እኔና ፍቅሩ አንድ ላይ መድረክ የምንመራላችሁ ይሆናል። ፕሮግራሙም ተጀምሮ እስከሚያልቅ ድረስ አብራችሁን ቆዩ። ምክንያቱም ልዩ ልዩ ፕሮግራሞች እንዲሁም ደግሞ ልዩ ልዩ እንግዳዎች ይዘንላችሁ ቀርበናል። ክብራትና ክብራን የቅድስተ ማርያም ዩኒቨርሲቲ አስተዳደር አካላት፣ የተከበራችሁ እንግዶች፣ የወደፊት የዩኒቨርሲቲያችን ብርሃን የሆናችሁት እናንተ አዲስ ተማሪዎች እንኳን በደህና መጣችሁ። በመጀመሪያ የዩኒቨርሲቲያችን የተማሪዎች ድጋፍ ቢሮ የሆኑት ወይዘሮ ሂሩትን ወደ መድረክ ጋብዘን የመክፈቻ ንግግር ያደርጉልናል። በጭብጨባ ሸኙልን። እሺ፣ የዩኒቨርሲቲያችን የኤክስኪዩቲቭ ምክትል ፕሬዝዳንት አቶ ተድላ ኃይሌ እንዲሁም የዲፓርትመንት ኃላፊዎች፣ የዩኒቨርሲቲው ሰራተኞችና ለዛሬ ፕሮግራም ለመገናኘት ዋና ምክንያት የሆናችሁን የ2018 የቅድስተ ማርያም ዩኒቨርሲቲ አዲስ ገቢ ተማሪዎች ዩኒቨርሲቲያችንን መርጣችሁ ስለመጣችሁ እጅግ በጣም ደስ ብሎናል። እንኳን በደህና መጣችሁ። ስለዚህ በዩኒቨርሲቲ ህይወታችሁ እጅግ በጣም ትኩረት ልትሰጡት የሚገባው ከዋናው የአካዳሚ ትምህርታችሁ ጎን ለጎን አዳዲስ ግንኙነቶችን መፍጠር ላይ ራሳችሁ ላይ መስራት ይጠበቅባችኋል ማለት ነው። በዩኒቨርሲቲያችን ላይ ከዋናው ትምህርት ጎን ለጎን የተማሪዎች ድጋፍ አገልግሎት ቢሮ የተለያዩ ስራዎችን ይሰራል። ስለዚህ ለወደፊት ህይወታችሁ ኬሪየራችሁ እዚህ ጋር መሰረት የምትጥሉበት ህይወት ስለሆነ ዋናውን የህይወታችሁን ምዕራፍ የምትጀምሩት ከዚህ ከዩኒቨርሲቲ ነው። ስለዚህ የህይወታችሁ ዋና ምዕራፍ ቅድስተ ማርያምን አድርጋችሁ ስለመረጣችሁ እናመሰግናለን። ዩኒቨርሲቲያችን ላይ በሚዘጋጁ በጣም ብዙ ፕሮግራሞች አሉ ለእናንተ የሚጠቅሙ። እነዛን ኦፖርቹኒቲዎች መጠቀም አለባችሁ። ክበባት አሉ፣ ክበባቶች ላይ የገባችሁ ተሳተፉ። በየጊዜው ስልጠናዎች አሉ፣ ወርክሾፕ፣ ሴሚናሮች አሉ። ስለዚህ እነዛ አይነት እናንተን የሚጠቅሙ አጋጣሚዎች ላይ አክቲቭሊ ፓርቲሲፔት እንድታደርጉ አደራ እላችኋለሁ። ያው የተማሪዎች ድጋፍ አገልግሎት ቢሮ በጣም ብዙ አይነት ድጋፎችን ለእናንተ ይሰጣል ከአካዳሚክሱ ጎን ለጎን። ከነዛ መሃል የምክር አገልግሎት ይሰጣል። ክበባቶች ላይ በተለይ ዩኒቨርሲቲያችን ላይ በአሁኑ ሰዓት ከ9 በላይ ክበባቶች ይገኛሉ። እነዛ ክበባቶች ላይ አክቲቭሊ እንድትሳተፉ አደራላለሁ። ምክንያቱም የዩኒቨርሲቲ ሊትሬቸሮች ወይም ደግሞ አብዛኛው ጥናቶች ምንድነው የሚጠቅሙት? ተማሪዎች ክበባት ላይ የሚሳተፉ ተማሪዎች ከማይሳተፉ ተማሪዎች በበለጠ አካዳሚካቸው ላይ ሞር ሰክሰስፉል ናቸው። ስለዚህ ዩኒቨርሲቲያችሁን ውስጥ ያሉ 9 ክበባቶች ላይ እንደየስኪላችሁና ታለንታችሁ ገብታችሁ ራሳችሁን እንድትጠቅሙ አደራ ለማለት በዚሁ አሳስባለሁ። ያው እንግዲህ በስተመጨረሻም ለዚህ ፕሮግራም መሳካት በተለያየ መንገድ አስተዋጽኦ ያደረጉ ክፍሎች አሉ። የተማሪዎች ድጋፍ አገልግሎት ቢሮ ሰራተኞች፣ ስቱደንት ዩኒየን፣ የሊትሬቸር እና ኢንተርቴይንመንት ክበብ አባላትን በሙሉ እንዲሁም ደግሞ የዩኒቨርሲቲያችንን የጀነራል ሰርቪስ አባላት በሙሉ እጅግ አድርገን እናመሰግናለን። በድጋሚ ቅድስት ማርያም ዩኒቨርሲቲን ምርጫችሁ አድርጋችሁ ስለመጣችሁ በጣም ደስ ብሎናል። የተሳካና ያማረ ጊዜ እንደምናሳልፍ ምንም ጥርጥር የለውም። በድጋሚ መልካም ቆይታ ይሁንላችሁ። እናመሰግናለን። ወይዘሪት ሂሩት ላቀረብሽልን ንግግር በጣም እያመሰገንን አሁን ደግሞ ወደ ቀጣዩ እንግዳችን እንዘዋወራለን ማለት ነው። የዩኒቨርሲቲያችን ኤክስኪዩቲቭ ቫይስ ፕሬዝዳንት የሆኑት ክቡር አቶ ተድላ ኃይሌ የእንኳን ደህና መጣችሁ ንግግራቸውን ስለሚያቀርቡልን በታላቅ አክብሮት ወደ መድረክ ጋብዛለሁ። በጭብጨባ ተቀበሉ። ጥሪ የተደረገላችሁ እንግዶች፣ የሥራ ባልደረቦቼ፣ ውድ ተማሪዎች እንኳን ለ2018 የተማሪዎች እንኳን ደህና መጣችሁ ዝግጅት ታደማችሁ። በቅድሚያ እናንተ የ2018 ገቢዎች
በብዙ ነገር በብዙ ምክንያቶች ያላችሁን ሰልፍ ዲሲፕሊን ማድረግ ፈልጋለሁ። ብዙ ጊዜ የአንደኛ ዓመት ተማሪዎች ተቀብለናል። ዘንድሮ የገባችሁት ግን ለየት ብላችሁብኛል በብዙ ነገር እና በዛ በኩል በየክፍሉ ገብቼ በርካታ ክፍሎች ገብቼ አይቻለሁ። ይሄ የሚደነቅ ባህል ነው። የኮሙኒኬሽን የንግግርና የተግባቦት ልምዳችሁ በዚሁ እንደሚቀጥል ይህ የዛሬው ቀን ብዙ እርስ በርስ ጓደኛ የምታፈሩበት አሁን ተዋውቃችኋል። አንድ ወር ሆናችኋል። ስለዚህ ቢያንስ ይህን አዲስ ህንፃ በእናንተ መጀመሩ ራሱ ታሪካዊ ያደርገዋል። እናንተ የመጀመሪያው የዚህ ህንፃ አምፑሎች እኮ አልተገጠሙለትም። በማታ ተማሪ አይማርም፣ ቀን ነው ተምሮ የሚሄደው። ስለዚህ በዛ በኩል እናንተን የመጀመሪያ ያደርጋችኋል። ታሪካችሁን ስትናገሩ ከ30 ዓመት በኋላ መታችሁ ይህ ህንፃ ባለበት ታገኙታላችሁ። ስታገኙት እኛ እኮ ነን የመጀመሪያው ተማሪዎች የምትሉበት ሁኔታ ይኖራል። ቅድስት ማርያም ዩኒቨርሲቲ ስኬቱ የሚለካው ተማሪዎች በተሳተፉበት ልክ ነው። ተማሪዎች በተለያዩ አክቲቪቲዎች የዛሬውን ጨምሮ ብዙ ክለባት አሉ። የክለብ አባላት ምናልባት እናንተ ልትደነቁ የምትችሉበት መድረክ ነበረ። አዳራሹ ብዙ ተማሪ ስለማይችል ነው። በአሜሪካን ኮርነር ውስጥ ባለፈው ቅዳሜ ስራዎቻቸውን ያሳዩበት ነበር። የክለባት አመራሮች ክለባት የተሸለሙበት ቀን ነበረ። በጣም የሚደነቅ ነው። ለህብረተሰቡ የሚያደርጉት አገልግሎት የራሳቸውንም የኮሙኒኬሽን ስኪል የቲም ስፕሪት የሚያጎለብቱበት ክበብ ስለሆነ በዛ በኩል የዛ ክለብ አባል ሆኖ ያንዱ ወይም የሌላው ክለብ አባል ሆኖ የተመረቀ ከፍታ ቦታ የደረሱ ሁሉም ናቸው። አንድም ወደ ኋላ የቀረ የለም። ለምን? በአሁኑ ሰዓት ኢኮኖሚክስ መማር፣ ማኔጅመንት መማር፣ ማርኬቲንግ ብቻውን የትምህርት አይነትን መማር አይደለም። አብሮት የሚሄዱት ሶፍት ስኪል የሚባሉት በዓለም አቀፍ ደረጃ ቀዳሚ ስፍራ እያገኙ ነው። ሰዎች ስንባል በቡድን የምንኖር ነን። ስለዚህ ተግባቦት ያስፈልጋል። ግዑዝ ከሆነ ዕቃ ጋር እንደዚህ እያዩ እሱን እየነኩ ቀኑን ሙሉ መዋል መደንዘዝ ነው። ሰው ህይወት ነው። አንዱ ለአንዱ ምክር በመለገስ ከአንድ ግዑዝ ከሆነ ጋጀት የተሻለ ነው። ያ ግዑዝ ጋጀት ያለውን ሚና አንደርማይን ለማድረግ አይደለም። ትልቅ አስተዋጽኦ አለው። በአግባቡ ከተጠቀምንበት አስተዋጽኦ የላቀ ነው። ነገር ግን ከሰዎች ጋር ስንነጋገር ነው ህይወት የሚኖረው። አባት ከልጁ፣ ልጅ ከወንድም ከእህቱ ጋራ መነጋገር አለባቸው። በቤተሰብ ንግግር ያስፈልጋል። በስራ ቦታ ንግግር ያስፈልጋል። በትምህርት ቦታ ንግግር ያስፈልጋል። አስተማሪ ብቻውን ተናግሮ ከወጣ ትምህርት አይደለም። ተማሪ እርስ በርሱ መነጋገር አለበት። በቡድን መነጋገር፣ አንዱ ካንዱ ይማራል። እኛ ከናንተ እንማራለን። ስለዚህ በተቻላችሁ መጠን የክለብ አባል ሁኑ። መብታችሁ በተነካ ጊዜ የፈለጋችሁትን ቢሮ አንኳኩታችሁ ግቡ። እዚህ የፕሬዝዳንት ቢሮ፣ የምክትል ፕሬዝዳንት ቢሮ፣ የተዘጋ ቢሮ የለንም። ቢሮቻችን ክፍት ናቸው። መብታችሁ ሲነካ የትኛውንም ቢሮ ማንኳኳት ትችላላችሁ። በተቻላችሁ መጠን አንዳችሁ የሌላውን መብት በመጠበቅ በተቋም ቆይታችሁ ትምህርቱ ለህይወት ዘመን አብሯችሁ ዘልቆ የሚሄድ ስለሆነ ከሌላው ተማሪ እናንተ ያጣችሁትን ለማግኘት አንዱ ደግሞ የራሱን ሼር የሚያደርግበት መድረክ እንዲሆን ነው የምንፈልገው። ከአስተማሪ ብቻ ዕውቀት አይገኝም። ዕውቀት የሚገኘው ከጓደኛ፣
ከሌላው ተማሪ በሙሉ እውቀት ይገኛል፣ ከመጽሐፍት ይገኛል። አንባቢ ሁኑ። አንባቢ መሆን እርግጠኛ ሆኜ የምናገረው በሞባይል መጽሐፍ አንብቦ የጨረሰ አላውቅም እኔ። በኮምፒውተር ሊሆን ይችል ይሆናል። በሞባይል አንብባችሁ የጨረሳችሁ ካላችሁ ልዩ ሽልማት ሰጣለሁ። መጽሐፉንም ልትነግሩኝ ይገባል። በተቻላችሁ መጠን መጽሐፍ አንብቡ፣ ሃርድ ኮፒ አንብቡ። በተቻላችሁ መጠን አንባቢ ትውልድ እንድትሆኑ ነው የምንፈልገው። በእኛ ጊዜ አንባቢ የሆነው ወደን አይደለም፣ ሞባይል አልነበረም። ነገር ግን እናንተም አንባቢ መሆን ትችላላችሁ ለማለት ነው። ስለዚህ የኛ ትውልድ የተለየ ጭንቅላት ያለው አይደለም። እንደውም የአሁን ትውልድ ከኛ የተሻለ ጭንቅላት ያለው ነው። ተማሪዎችን አይቻለው፣ የሰሩትን አይቻለው። በእኛ ዘመን ማንሰራውን ሰርተዋል። ስለዚህ የእናንተ ጭንቅላት ከኛ ዘመን የተሻለ መሆኑ አይጠረጠርም። 100% ይሻላል። ጊዜው የፈጠረው እናንተ ማግኘት የቻላችሁት እኛ ማግኘት ያልቻልነው ብዙ ነገር ስላለ፣ ስለዚህ እናንተ በቤተሰባችሁ ነፃነት አላችሁ። በእኛ ጊዜ ነፃነት አልነበረም በቤተሰብ ደረጃ። ስለዚህ ይህን ጊዜ በትምህርት ቤት ያላችሁ ነፃነት፣ በዩኒቨርሲቲ ያላችሁ ነፃነት ድሮ እኛ አልነበረንም፣ እናንተ አላችሁ። ያንን ግን ለበጎ ነገር ተጠቀሙበት። ለበጎ ነገር፣ ሰውን ለመርዳት፣ ከሰው እውቀት ለማግኘት። ይሄ ብጥስጣሽ የሆነ ወሬ ለሰው አታስተላልፉ። ወሬ ጥቅም የለውም። ዜና እያልኩ አይደለም። ዜናን ማዳመጥ ተገቢ ነው። ዜና ጥሩ ነገር ነው። ነገር ግን አእምሯችን ጥሩን ከመጥፎ እውነቱን ከውሸት የመለየት ብቃት ሊኖረን ይገባል። ሲኤንኤንም ይዋሻል፣ ቢቢሲም ይዋሻል። የማይዋሽ የሬዲዮ ጣቢያ የቴሌቪዥን ጣቢያ የለም በምድር ላይ። ይዋሻል ስላችሁ ደሊበሬት ላይሆን ይችላል። ዜና ማኒፑሌትድ ይሆናል። እናንተ ማኒፑሌትድ የሆነን ዜና ከተለያየ አዳምጣችሁ እውነቱን ለማጥራት ሞክሩ። ስለዚህ ማቹር ስቱደንትስ ሆናችሁ እንደምትወጡ እርግጠኛ ነኝ። ዝግጅቱን ላዘጋጃችሁ ተማሪዎች፣ የተማሪዎች ዲን ቢሮ እንግዶቻችን፣ ሁላችሁንም ተማሪዎች፣ አዲስ ገቢ ተማሪዎች፣ ነባር ተማሪዎች አመሰግናለሁ። ዝግጅቱ የሰመረ እንዲሆን እመኛለሁ። ደህና ሁኑ። አቶ ተድላ ኃይሌን ከልብ እናመሰግናለን። ዛሬ ጊዜያቸውንና ሰዓታቸውን እንግዲህ ወደኛ ያደረጉ የኛ ተጋባዥ እንግዶች እዚህ ይገኛሉ። ቤተልሔም ሸረፈዲን ድምፃዊትና ሳሮን መኮንን ከካፒታል ማርኬት እዚህ ይገኛሉ። ሞቅ ያለ ሞራል ስጡልን እስኪ። ፍቅሩ ንግግሮቹ እንግዲህ ሞቅ ያሉ ነበረ። አሁን ደግሞ ትንሽ ተማሪዎቻችንን ዘና እናርጋቸው አይደል? በጣም ጥሩ ሀሳብ ነው። ግጥም የምታቀርብልን ልጅ በማዕከላችን ትገኛለች። ኪነ በላይ ወደ መድረክ ጋብዞልን። አመሰግናለሁ። የሰው ጉርብትና ለመደጋገፉም ለመወራወሩም ነፃ ፍቃድ ያለው ራሱን አሳምኖ ሲሻ የሚያነሳ ሲሻ የሚጥለው ሰው የሚባል ፍጥረት በህብረት በመኖር ለአንዱ ሲደርስ አንድነት መስርቶ ጉርብትናን ፈጥሮ ሊማከር ሊዋቀስ ብዙ ይኖረበት የተጋገዘ ዛሬን እየሰራ ለቃጥል ይችላል እንዲሞቅ ሲላኮስ በርቶ እንዲያበራ ሲያክም የሚፈውስ ሲዋጋ ህመሙ ኃይሉ የሚጠና ሲጠብቅ መከታ ሲሻክር ስጋት ነው የሰው ጉርብትና። አመሰግናለሁ። እንግዲህ አሁን ጥሩ ታይም ላይ ደርሰናል። በማዕከላችን የምንወዳቸው አንጋፋ አርቲስት ይገኛሉ። አቶ ሰለሞን እዚህ ይገኛሉ። ሞቅ ያለ ሞራል ስጡልን አክብረውን ስለተገኙ። አቶ ሰለሞን በጣም እናመሰግናለን አክብሮታችንን እየገለጽን። በቀጣይ የትምህርት ህይወታችሁን መጽሐፍ ብቻ አይደለም እና እዚህ ዩኒቨርሲቲ ላይ ስትቆዩ የተለያዩ የተማሪ ክበባት አሉ። እዛ ላይ በመሳተፍ ህይወታችሁን ከአባላቱ ጋር ከሜምበሮቹ ጋር የምትተዋወቁባቸው ጊዜያቶች አሉ።
ለእያንዳንዱ ክለብ 3 ደቂቃ ተሰጥቷቸዋል እና እነዚህ ክለቦች መጥተው ስለ ራሳቸው ገለጻ ያደርጉልናል። የክለብ አባላታችሁ እየመጣችሁ አንዴ ለተማሪዎቹ ገለጻ እንድታደርጉላቸው በማክበር ጋብዛለሁ። የሁሉም የክለብ ፕሬዝዳንቶች ወደ መድረክ አንዴ እንድትመጡልን። እሺ የክለብ ፕሬዝዳንቶች እናመሰግናለን። ሰው እያንዳንዳችሁ 3 ደቂቃ አላችሁ። ስለ ክለባችሁ ምንነት ሁሉንም ነገር አካታችሁ ገለጻ አድርጉልን። እናመሰግናለን። በመጀመሪያ እዚህ ለመጣችሁ እንግዶቻችን፣ የትምህርት ቤታችን ከፍተኛ አመራሮች፣ እንደዚሁም ታዳሚዎቻችን እንኳን ደህና መጣችሁ ለማለት እወዳለሁኝ። ስሜ ውብ ጸጋ ይባላል። የ4ኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። የኮምፒውተር ሳይንስ ክለብ ቫይስ ፕሬዚደንት እና ኢቨንት ኦርጋናይዘር ነኝ። በትንሹ ኮምፒውተር ሳይንስ ክለብ ምን እንደሚሰራ እና ምን አይነት ኦፖርቹኒቲ ፕሮቫይድ እንደሚያደርግላችሁ ልነግራችሁ እወዳለሁ። ኮምፒውተር ሳይንስ ክለብ በመጀመሪያ በኮምፒውተር ሳይንስ ዲፓርትመንት ስር እና እንዲሁም ደግሞ በክለብ አኳያ ስናየው በስቱደንት ሰፖርት ኦፊስ ስር የተቋቋመ ሲሆን በዋነኝነት የምንሰራቸው ስራዎች ከትምህርታችሁ ጎን ለጎን የሚፈጠሩ ጋፖች፣ በትምህርት ካሪኩለም ውስጥ ላይሰጡ የሚችሉ ነገሮችን እንዲሁም ደግሞ በኮምፒውተር ዘርፍ የሚሰሩ ሰዎችን፣ እንግዳዎችን በመጋበዝ ኔትወርኪንግ ኦፖርቹኒቲ ለእናንተ መፍጠር እና በቴክኖሎጂ ዘርፎች ውስጥ ሊሰጡ የማይችሉ ትምህርቶችን እኛ ሰፖርቲቭ እያደረግን በክለባችን ውስጥ እየሰጠናችሁ ኢንተርንሺፕ ኦፖርቹኒቲዎችን በማዘጋጀት ፖርታሎች ውስጥ ወርክሾፖችን በማዘጋጀት ወርክሾፖችን አቴንድ እንድታደርጉ በማድረግ እና መምህሮች እንዲሁም በምሳ ሰዓታቸው ለእናንተ የተለያዩ ወርክሾፕ ላይ ትሬን እንዲያደርጓችሁ በማድረግ እናንተን ጎን ለጎን ብቁ ማድረግ ነው ዓላማችን። በጥቂቱ 2017 ከሰራናቸው ስራዎች መካከል በኤአይ ዘርፍ፣ በሳይበር ሴኩሪቲ፣ በዴቨሎፕመንት እና በመሳሰሉት የተለያዩ ትምህርቶችን ሰርተናል። ኮምፒቲቲቭ ፕሮግራሚንግ ሴሽኖችን አዘጋጅተናል። እንዲሁም ደግሞ ትልቁ ሴሽናችን የነበረው የትምህርት ቤታችን ኤክስኪዩቲቭ ቫይስ ፕሬዚደንት እንዲሁም ትልልቅ አመራራት በተገኙበት ለ3 ቀን የቆየ ኤግዚቢሽን አዘጋጅተን ነበር። እዚህ ኤግዚቢሽኑ ላይ ደግሞ የተለያዩ አመት ላይ ያሉ ተማሪዎች ፕሮጀክታቸውን ሾኬዝ ያደርጋሉ። ሃካቶንም ይኖረናል which means ውድድር አለው። ያንን ውድድር ያሸነፉ ተማሪዎች ደግሞ የገንዘብ እንዲሁም ደግሞ የኢንተርንሺፕ ኦፖርቹኒቲዎችን ሰጥተናል። ከዛ በተጨማሪ ትልቁ ስራችን የነበረው አንድ ትልቅ ፖርታል ሰርተን ለተማሪ በተማሪ ያልነው ፖርታል ነበረ። እዛ ፖርታል ላይ ፍሮንት ኤንድ ዴቨሎፕመንትን ሰጥተን ነበረ። ዘንድሮም ደግሞ ያቀድናቸው ጥቂት እቅዶች አሉ። እሱም ሳይበር ሴኩሪቲ፣ ኤአይ ኤንድ ኮምፒቲቲቭ ፕሮግራሚንግ፣ ዳታ ስትራክቸር እና አልጎሪዝም ላይ በመስጠት አቴንድ አድርጋችሁ እንድትሳተፉ ለማለት ፈልጋለሁኝ። መልካም እድል፣ ጆይን አርጉን። ከነገ ጀምሮ ለተከታታይ 3 ቀናት ምዝገባ ይኖረናል። ተቀላቀሉን። አመሰግናለሁኝ። እንደምን ዋላችሁ? ድምጼ ይሰማል ራይት? እኔ እጽብ ታምራት እባላለሁ። የ2014 አካውንቲንግ ተማሪ ሲሆን የአካውንቲንግ ክለብም ቴንታቲቭ ፕሬዚደንት የሆንኩ ነው። የአካውንቲንግ ክለብ ከሌሎቹ ትንሽ የሚያስለየው is that recently የተፈጠረ ክለብ ስለሆነ የኛ ክለብ ዋናው ነገር አብራችሁ ከኛ ጋር እደጉ በሚል ስለሆነ ፋውንዲንግ ሜምበርስ ሆናችሁ መቀጠል የምትችሉ ክለብ ነው። የክለባችንን ትንሽ ለእናንተ ለመናገር ያህል it's a club of course ለአካውንቲንግ ስቱደንት ላይ ፎከስ ያደረገ ቢሆንም ለእናንተ የምንሰጠው ዋና ዋና ነገራቶች አንደኛ ነገር consider the club as እንደ ሰርቨር አድርጋችሁ አስቡት። every data ከ2014 ጀምረን እኛ ካለ ነው እስካሁን ድረስ ያሉት each እንትኖች ሰብጀክቶች ላይ ያሉት ስላይዶች፣ አስፈላጊ አስተማሪ ኖቶች፣ ጥያቄዎች፣ የፈተናዎች ሁላ እሱን ሴንትራል ሴንተር ሆኖ የሚያገለግል ስለሆነ ስፔሻሊ አካውንቲንግ ክለብ ለገቡ ተማሪዎች ሁላ እሱን ለማስረከብና ለመርዳት የተዘጋጀ ነው። at the same time ደግሞ አንዳንድ ክላሶች የሚከብዱም ያሉት ከሆነም ስታርት መጀመሪያ ተማሪዎች ጋር መጀመር ቱቶሪንግ ሴሽን ለማዘጋጀት የተጀመረ ነው። and ነገሩ ደግሞ ኤክስቴንድ ሲያደርግ ደግሞ from teachers
አንዳንድ ቱቶሪንግ ሴሽን ለማዘጋጀት የተዘጋጀ ነው። and በአካውንቲንግ ላይ as a senior እኛ ባየነው ነገር is by the time internship ላይ ሲገቡ there are two problems face የምታረጉት አንደኛ የት internship ልውጣ የሚለውና ሁለተኛ ደግሞ ከግራጁዌሽን በኋላ am I just banker ለመሆን ነው የተዘጋጀሁት የሚሉ ጥያቄዎች አሉ። so እሱን ኮምባት ለማድረግ የኢንተርንሺፕ ላይ we're going to present you internship opportunities ያሉት ሁሉ ምን እንደሆኑ so እንደኛ በነገሮች ላይ ችግሩ ሳገቡ ይሄ ሊስት ተደርጎላችሁ እንድትመርጡ ድረስ ለመድረስ ነው ፕላኑ። አስፈላስ ደግሞ በስራ ላይ ደግሞ ከአካውንቲንግ ተመርጦ ዲፈረንት ጆብ ያላቸው ሰዎችና ምን ኦፖርቹኒቲ እንዳለ እናንተ አንደርስታንድ እንድታረጉ የሚያስቀርብ አይነት ክለብ ለመሆን ስትራይቭ የምናደርግ ስለሆነ የአካውንቲንግ የ2018 ተማሪዎችላ ጆይን እንድታረጉን እንጠይቃለን። and አብረን ግሮ እናድርግ በሚል ጨርሳለሁ። ቴንክ ዩ። ሰላም እንዴት ዋላችሁ እንግዶቻችን፣ የትምህርት ቤቱ ሄዶች፣ የክለብ ሄዶች፣ ሜምበሮቻችን እና አዲስ ተማሪዎች። እኔ ከቻሪቲ ክለብ ነው የመጣሁት። የቻሪቲ ክለብ ፕሬዚደንት ነበርኩ። ሰው አሁን ትራንዚሽን ላይ ነን፣ ግን እስከ ዛሬ የሰራነውን ትንሽ ኦቨርቪው ሰጣችሁና እንደን ከዚህ በኋላ የምንሰራው ምን አይነት ስራ እንደሆነና እንደን ጆይን ማድረግ የምትፈልጉን ከሆነ ጆይን አድርጋችሁ በዛ ላይ ፓርቲሲፔት እንድታደርጉ ኢንቫይት እናደርጋቸዋለን። ሶ አዝ አ ቻሪቲ ክለብ የምናደርገው አዝ ዩ ካን ኢማጂን ፈንዶችን፣ ገንዘቦችን ወይም ማንኛውም አይነት ፕሮዳክቶችን ከተማሪዎች ሬይዝ እናደርጋለን፣ እንሸጣለን። ከዛ በማንኛውም ኮሌክት የምናደርገውን አይተም ለተቸገሩት ወገኖቻችን ዶኔት እናደርጋለን። እነሱን ማገዝ ነው። ትምህርት ቤቱ ብዙ ፖቴንሻል ያለው ትምህርት ቤት ነው። ተማሪዎቻችንም እንደዛው። ሶ ያለንን ሪሶርስ ምንም ትንሽም ብትሆን ከትምህርት ቤቱ ስታፍ ሜምበሮች ሞስት ኢምፖርታንትሊ ደግሞ ከእናንተ ተማሪዎቻችን ያንን ገንዘብ ኮሌክት አድርገን በተለያዩ በምናዘጋጀው ፕሮግራሞች ለተቸገሩት ወገኖቻችን እንረዳለን። ሶ በዛ ላይ ፓርቲሲፔት ማድረግ የምትፈልጉ you're more than welcome to join። ከዚህ በፊት የሰራናቸው ፕሮግራሞች ለምሳሌ የካርኒቫል ሜጀር የሆነ ፕሮግራም አለን። እሱን ስናዘጋጅ ነበር አዘ ክለብ። በዛ መካከልም የተለያዩ ኦርጋናይዜሽኖችን ኢን ፐርሰን እየዞረን ዶኔት እናደርጋለን። ሶ እነዚህ አይነት አክቲቪቲዎች ስላሉ እንደን በዛ መካከል ዶኔት ወይም ሰፖርት ማድረግ ክለቡን የምትችሉ ኖት ኦንሊ ሜምበር በመሆን ብቻ ሳይሆን ኤንድ በገንዘብም ብቻ ሳይሆን እኛ በምናደርጋቸው ኢንዲሬክት በሆኑ ሜቶዶችም ሰፖርት ማድረግ ትችላለች። ያ ሚንስ ፕሮዳክቶችን በመግዛት ለምሳሌ የተለያዩ ኢንሴንቲቭ ተሰጥቶን ፈንድ ለማድረግ ወይም በስፖንሰርሽፕ የሚሰጡን የተለያዩ የባንክ ሊሆን ይችላል ወይም በካምፓኒዎች የሚሰጡን ሪሶርሶች አካውንት በመክፈት እንሰዋን በዛ ብታግዙን ትምህርት ቤቱ ክለቡ በዛ ፈንድ ሬዝ አድርጎ መርዳት ይችላል። ሶ አሁን ኦን ከረንትሊ እኛም እንደዚህ አይነት እድል ላይ ስላለን ብትተባበሩን ደስ ይለናል። ሶ አዘ ቻሪቲ ክለብ ያለው ቴንክ ዩ ቬሪ ማች። እንዴት ናችሁ? እንኳን ደህና መጣችሁ ክቡራት እንግዳዎች። 2018 አዲስ ፍሬሾች ስቱደንት ዩኒየን። ስሜ ካሊድ አህመድ እባላለሁ። የጂሲ 4ኛ ዓመት ጂሲ ተማሪ እና የጋብል ክለብ ሳርጀንት አት አርምስ። ጋብል ክለብ አፊሊት የሆነው አንደር ቶስት ማስተርስ እና የእኛ ስራው ኢስ ቤስድ ኦን ኮሚኒኬሽን ስኪልስ ሊደርሺፕ ኢምፕሩቭ በማድረግ የእኛ ሴሽን ባይ ዊክሊ በየ2 ሳምንት ሆስት የምናደርግ ነው። አንዳንዴ ግሪን ካምፓስ አሜሪካን ኮርነር ያለው ከሌሎች ክለብ ጋር ኮላቦሬት በማድረግ በጣም ኢንተርቴን እና ኤዱኬሽናል ኢንቫይሮንመንት ክሬት አድርገን አፍተር ሰክሰስፉል ስፒች ኮምፒቲሽን በ2017 የእኛ ክለብ has been more engaging in every club activities, especially with sometimes helping charity club every time they host a donation, even within book club, computer science club. They help us even with a collaboration with student support, na student union. Gavel club most of all is more of helping you reach your leadership and your communication skills. የኮሚኒኬሽን ፍርሃታችሁን እሱን ኦቨርከም በማድረግ ነው የምናግዛችሁ እና አይ ሆፕ እኛን ጆይን የምታደርጉ። ቴንክ ዩ።
ሄሎ ጋይስ ስሜ ሊያ ወንድሙ ይባላል። የመጣሁት ከኪሪየር ክለብ ነው። ስሰማቸው እነሱ 4ኛ ዓመት ናቸው፣ እኔ ግን ሰከንድ ይር ዶንት ማይንድ ዳት። እሺ እና to say something about career club, we all know that career it's our life path. So career club provide የሚያደርጋቸው ነገሮች ምንድናቸው? እዚህ ግቢ ውስጥ ከምንማረው 100% we only spend 20% on the real world. ስለዚህ ያንን 20% how to effectively use it on the real world የሚለው ነገር ፓዙን ሾው የሚያደርግ ክለብ ነው። So ያንን effectively መጠቀም we call that soft skills. So we will train ነው የሚያደርገው obviously ያንን soft skillአችሁን train ያደርግላችኋል። So the important ወይም ደግሞ የእኛን ክለብ join ስታደርጉ how to develop your CV የሚለው ነገር በደንብ ታውቃላችሁ። and then የስራ እድሎችንም እንዲሁም ልታገኙ ትችላላችሁ። So በየጊዜው ስብሰባ ይኖረናል and በኪሪየር ክለብ ከኛ ግቢ የወጡ ተማሪዎች በኪሪየር ክለብ ምን አይነት ጥቅም አገኙ የሚለው ነገር ለኛ በደንብ ይነግሩናል ማለት ነው። So we will be glad if you join us. ጉድ አፍተርኑን፣ እንዴት ናችሁ? ስመያ እባላለሁ እና አሁን ኢፊ እንዳለችው ፕሬዚደንቱ ናቸው የጠራችሁ፣ ግን አይደለሁም ልነግር ፈልጋለሁ። የቡክ ክለብ ሴክሬታሪ ነኝ እና ስለ ቡክ ክለብ ትንሽ ልንገራችሁ። Our slogan is a reader lives 100 lives before dying. እና እሱ ነው የምናደርገው። We're trying to explore a different perspective by reading at least 10 books a year every month we read. And what makes our club special is that you don't have to finish the books to be a member of the club. Even if like you're on the 5th page or 500th page, we just meet regularly to talk about the book and see different perspective. What we do is we hold reading challenge and team discussions እና ከሌላ ክለቦች ጋር ኮላብሬት አድርገን የምናቀርበው ነገሮች ይኖራሉ። We also serve society by through donations, raising awareness and volunteer በማድረግ እኛ ክለብ Our club has a supportive group where your thoughts matter, a place to improve your communication skill and writing skill as we hold regular writing workshops or trainings. And we invite speakers, share book recommendations, and make reading something really valuable, not something lonely. Thank you, and we hope to see you tomorrow in the registration. Thank you. ሰላም ሁላችሁም። እንግዲህ መድረክ ስመራ ነበር እስካሁን ያያችሁኝ። አሁን ደግሞ የኔን ክለብ ወክዬ ስለ እኔ ክለብ አንዳንድ ነገር ልግለጽላችሁ። መቀመጥ ትችላላችሁ ሌሎቻችሁ። እኔ ደግሞ ወክዬ የመጣሁት ሊትሬቸር ኤንድ ኢንተርቴይንመንት ክለብ ነው። ያው ከስሙ እንደምትረዱት ብዙ የጥበብ ስራዎችን እዚህ ክለብ ላይ የምታገኙ ይሆናል። ማንኛውም ታለንት ሊሆን ይችላል። ወላ መዝፈን፣ ወላ መጨፈር፣ ግጥም ማቅረብ፣ ትወና ብቻ የተለያዩ ታለንት ያላችሁን መድረክ ላይ ወጥቶ እስከ ማቅረብ ድረስ በእኛ ክለብ ውስጥ ልታገኙ ትችላላችሁ ማለት ነው። በሊትሬቸር ኤንድ ኢንተርቴይንመንት ክለብ ውስጥ ስትመዘገቡ ከታለንታችሁንም ከማውጣት ባሻገር ደግሞ የተለያዩ ኦፖርቹኒቲዎችን ታገኛላችሁ ማለት ነው። ማለት ገጣሚውም ትልልቅ የግጥም መድረኮች ላይ ግጥሞቻችሁን እንድታቀርቡ፣ ትወና የምትፈልጉ ሰዎች ደግሞ ከተለያዩ አሁንም እንደጠራናቸው እና መሀላችን እንደሚገኙት አርቲስቶች ጋር የመገናኘት እድል እናመቻችላችኋለን። ብቻ ብዙ ኦፖርቹኒቲዎች ታገኛላችሁ። ከነገ ጀምሮ ያው ምዝገባ እናካሄዳለን ለ3 ቀናቶች። ሊትሬቸር ኤንድ ኢንተርቴይንመንት ክለብን ጆይን አድርጉላለሁ። አመሰግናለሁ። ሰላም እንዴት ናችሁ? እኔ ደግሞ አሁን ላይ ወኪ የመጣሁት ኢኮኖሚክስ ዲፓርትመንት በቅርቡ ላውንች የሚያደርገው ኢኮኖሚክስ ክለብ አለ። ሀሳቡ ኢኒሼት የተደረገው አብዛኛውን ጊዜ አካዳሚካሊ ተምረን ስንወጣ የፋይናንስ ግንዛቤያችን ሎ ሌቭል ላይ ነው። አካውንቲንግ ክለብም አሁን ነው አዲስ ላውንች የተደረገው እና ተማሪዎች 4 ዓመት ጆርኒያቸውን ከጨረሱ በኋላ ስለ ሪል ዓለምና ስለ ገንዘብ ድጋሚ እየሞከሩ እየወደቁ ነው የሚማሩት። ያ ከሚሆን በዚሁ ጆርኒያቸው ከጎን እንዴት ቢዝነስ ስታርታፕ ላይ እውቀታቸውን ማስፋት ይቻላል፣ እንዴት ግንዛቤ ያገኛሉ። ማንኛውም ነገር ላይ እኛ የራሳችንን ስራ ብንፈጥርም ብንቀጠርም ስለ ገንዘብ ያለን እውቀትና አመለካከት ማተር ያደርጋልና እዛ ጋር ያለው ነገር ቡስት ለማድረግ
ተማሪዎች የራሳቸውንም የሰውን ቢዝነስ ላይ ሲሰሩ ተቀጣሪነት ዓለም ላይ ደግሞ ብዙ ጊዜ የመጀመሪያው የቅጥር ዓመታት ብዙ ጊዜ የኪሳራ ጊዜ ናቸው። ማለት ለሰው በመስራት ዲቮት ራሳችን እናደርግና ከዛ ፋይናንሻሊም ብዙ ሴቭ የማይደረግ ምናምን ጀስት የሚኖርበትና የሚሞከርበት ጊዜ ነው። ያንን የባከነ ጊዜ ወይም የመንደርደሪያ ጊዜ ፍሩትፉሊ ተጠቅመው በአጭር ጊዜ ከተመረቁ በኋላ ወይ የራሳቸውን ወይም ተቀጥሮም ቢሆን ጥሩ ሰክሰስ ላይ የሚደርሱበት ስለ ገንዘብ ያላቸው እይታ ጥሩ የሚስተካከልበትና መማር ብቻ ሳይሆን ብዙ ጊዜ ተማሪም ሲያማር እንሰማለን። ምናለ 12 ዓመት ትምህርት ቤት ላይ ከምንቆይ የሆነ ስለ ገንዘብ ምናምን የሆነ ነገር ተምረን 4 ዓመት እንትን ባለን። ምክንያቱም ፊዚክሱም ኬሚስትሪውም ተግባር ላይ እየዋለ አይደለም የሚል ሮሮ ይሰማልና ያንን ለመፍታት ነው። ብዙ ኢኮኖሚክ ግንዛቤ ለሁሉም ነው የሚሆነው። ማርኬቲንግም ላይ ቢዝነስ የራሷ ይኖረዋል። ከዛ ቱሪዝም ላይ ቢሆን ቱሪስት ላይ ስገቡ ቱሪስት መስህብ ኢንዱስትሪ ላይ ብገቡ ስቲል ቢዝነስ ነው። ሰው ማይገባበት ነገር የለም። ሁሉም ነገር ላይ ላላቸው የኢኮኖሚክ እና የገንዘብ እይታ ጥሩ ሼፕ የሚያስይዝ ክለብ ሆኖ ነው የሚቋቋም የታሰበው። ስለዚህ ከምስረታው ጀምሮ ከወዲሁ አብራችሁን እንድትሆኑና ጆይን እንድታደርጉን በአክብሮት ተጋብዛለሁ። ከነገ ጀምሮ ለተከታታይ 3 ቀናት የክለብ ሬጅስትሬሽን ይኖረናል። እዛ ላይ በመምጣት መመዝገብ ትችላላችሁ። ቴንክ ዩ። እንግዲህ ውድ ተማሪዎቻችን አሁን በዩኒቨርሲቲያችን ያሉትን የክለብ አይነቶች በትንሹም ቢሆን እንደተረዳችሁ ተስፋ እያደረኩኝ፣ በተጨማሪ ደግሞ ስንቶቻችሁ ሴንት ሜሪ ዩኒቨርሲቲ ዩቲዩብ ቻናል እንዳለው ታውቃላችሁ? አሁን እዚህ ገለጻው ላይ ያልገባችሁ ነገር ካለ በተጨማሪ በሴንት ሜሪ ዩኒቨርሲቲ ዩቲዩብ ቻናል ላይ በመግባት የተለያዩ ዝግጅቶችን እንዳለ ማየት ትችላላችሁ ማለት ነው። እንደምትመለከቱት ይህን ዲኮር እንደዚህ ይህን ፕሮግራም እንዲያምር ያደረጉልን ዋው ዲኮሮች ናቸው። ዋው ዲኮሮችን ከልብ እናመሰግናለን። አሁን ደግሞ ልምዷንና ተሞክሯን ልታጋራን የቀድሞ የቅድስተ ማርያም የአካውንቲንግ ኤንድ ፋይናንስ ተማሪ የነበረችው ሳሮን መኮንንን ወደዚህ መድረክ ጋብዘን ንግግር ታደርግልናለች። በጭብጨባ ወደዚህ ጋብዙልን። እንዴት ዋላችሁ? ድምጼ ይሰማላ? እሺ፣ ቅድስተ ማርያምን በጣም እጅግ አድርጌ አመሰግናለሁ። አክብረው ኤክስፒሪየንሴን ሼር እንዳደረግ ስለጠሩኝ። ስሜ እንደሰማችሁት ሳሮን መኮንን እባላለሁ። ቅድስተ ማርያም ነው የጨረስኩት። የ2012 ባች ነበርኩኝ። 2015 ላይ ነው የጨረስኩት። ተወልጄ ያደግኩት እዚሁ አዲስ አበባ ነው። የፕሪፓራቶሪ እና ሃይ ስኩል ትምህርቴን ኪዳነ ምሕረት የሚባል ካቶሊክ ስኩል ነው የጨረስኩት። ትንሽ ታሪኬን ለማውራት ያህል ብዙ አላወራም። የሃይ ስኩል እና ፕሪፓራቶሪ ተማሪ ያለው ባዮሎጂ እና ማትስ በጣም ፌቨራይት ሰብጀክቶቼ ነበሩ እና ሜዲካል ትምህርት በጣም መማር እፈልግ ነበረ። በተለያዩ ፐርሰናል ሪዝኖች ምክንያት ማትስ መወድ ስለነበር ወደ አካውንቲንግ ሽፍት የማድረግ አጋጣሚ ነበረ። ወዲያው ሴንት ሜሪ ገባው ማለት ነው። የሴንት ሜሪ ቆይታዬ ላይ ያው እንዳልኳቸው 4 ዓመት ነው የተማርኩት። በመቀጠል ግራጁዌት ካደረኩ በኋላ አሁን ከረንትሊ የኢንቨስትመንት ማኔጅመንት ማስተርሴን እየሰራው እገኛለሁ፣ ኮሜርስ ማለት ነው። ኤ6 ነው የምሰራው፣ ኢትዮጵያን ሴኩሪቲስ ኤክስቼንጅ የምታውቁት ከሆነ እዛ አመት አልፎኛል ከገባሁኝ። እና እንዴት ጆይን አደረግሽ? እዛ ድሪምሽ ነበረ ወይ? ምንድነው ሞቲቬት ያደረገሽ? የሚሉ ነገሮችን ለማንሳት ያህል እዛ ጆይን ያደረግኩት እንደ ማንኛውም ሰው ተፈትኜ ነው። እውነት ለመናገር አላውቀውም ነበረ የኤሴክስ ማን እንደሆነ ምን ይሰራ እንደነበረ፣ ግን ጀስት ስለ ካፒታል ማርኬት ሩመሮችን እሰማ ነበረ። ከዛ እንደ ማንኛውም ሰው አፕላይ ያደረግኩኝ። ልክ ለኢንተርቪው ስጠራ ስለ ኤሴክስ ምን እንደሚሰራው የሚለው ዌብሳይታቸውን በማይበት ሰዓት ላይ ሞቲቬት አደረገኝ፣ ቢካዝ አዲስ ነገር ስለሆነ ማለት ነው። ሪክሩቲንግ ፕሮሰሱ ምን ይመስል ነበረ የሚል ጥያቄ ደግሞ ካነሳችሁ እንደ ማንኛውም ሰው ሶሻል ሚዲያ ላይ ነው ያገኘሁት፣ ቴሌግራም ላይ ማለት ነው። በጣም ረጅም ጊዜ ነበር የፈጀው። በጣም ብዙ ሰው ስለነበር አፕላይ ያደረገው ዶክመንት አስገባን። ታለንት ፈርም የሚባል አንድ ሪክሩቲንግ የሚሰሩ ኢንስቲትዩሽኖች ነበሩ። በእነሱ በኩል ቴሌግራም ላይ አግኝቼ አፕላይ ያደረግኩኝ። ከዛ ከዶክመንት ሰብሚሽን በኋላ ሾርት ሊስት ተደርጌ ሪትን ኤግዛም ነበረው፣ እሱን አለፍኩኝ። እንደን ኢንተርቪው ተጠራው፣ እሱን አልፌ የያንግ ፕሮፌሽናል የሚባል ፕሮግራም ነበረ፣ የ1 ዓመት ኮንትራት ማለት ነው። ፍሬሽ ማይንዶችን ይፈልግ ስለነበረ በዛ ገባሁኝ ማለት ነው። በ1 ዓመት ቆይታዬ የነበረው ሮቴሽን የሚባል ፕሮግራም ነበር። በፊልዳችንም ከፊልዳችንም ውጪ በደንብ ሮቴት እያደረገን የተለያዩ ኤክስፔሪንሶችን እንድንወስድ ኤክስፖዝ ተደርገን ነበረ። በዛ መሀል አካውንቲንግ ምሩቅ ነኝ፣
ግን ከአካውንቲንግ ኤንድ ፋይናንስ ዲፓርትመንት ውጪ ማርኬት ዴቨሎፕመንት ላይ ሰርቻለሁ፣ ሲስተም ላይ ሰርቻለሁ፣ ሊስቲንግ የሚባል ዲፓርትመንትም ላይ ሰርቻለሁ እና ከዛ 1 ዓመቱን ስጨርስ ኢቫሉዌት ተደርጌ ከረንትሊ አሁን ፐርማኔንት ኢምፕሎይ ሆኜ ሊስቲንግ ኤንድ ሪፖርቲንግ የሚባል ዲፓርትመንት ውስጥ አናሊስት ሆኜ እየሰራሁ እገኛለሁ ማለት ነው። ሶ እኔ ከኤክስፒሪየንስ ሼር ማረጋችሁ ነገሮች ቢኖር ከዛ በፊት ስለ ሴንት ሜሪ ትንሽ ልበል። ሴንት ሜሪ በጣም ፕሮፌሽናል የሆኑ አስተማሪዎች ነው ያሉት። በጣም ሪች የሆኑ አስተማሪዎች ናቸው። እዚህ ጋር ስለ እነሱ ፕሮሞት ለማድረግ አይደለም፣ ቢካዝ በጣም በቅርቡ ስለሆነ ግራጁዌት ያደረግኩት በቅርቡ ያለውን ነገር ነው የምነግራችሁ እና በዛ ላይ ሞቲቬሽናል ስፒከርም አይደለም፣ ሞቲቬት ላረጋችሁ አይደለም፣ ግን ከሪል ላይፍ ፕራክቲሴ ነው የምነግራችሁ። ላይክ ታናናሽ ወንድሞቼን ከዝኖቼን የምመክራቸውን ነገር ማለት ነው እና እድሉም ስለተሰጠኝ በጣም ደስ እያለኝ ነው የማወራው እና በጣም ጎበዝ አስተማሪዎች በእያንዳንዱ ሪል ላይፋችሁ ላይ ሰፖርት የሚያደርጓችሁ በጣም ጥሩ አስተማሪዎች ነው ያሉት። በየዲፓርትመንቱን ብትሄዱ ይሄን ኦፖርቹኒቲ በደንብ ተጠቀሙ። የተለያዩ ትሬኒንጎች፣ የተለያዩ ኢቨንቶች፣ ወርክሾፖች በፊልዳችሁ የተዘጋጀ ከዛም ውጪ ሲዘጋጅ ተጋድላችሁ ፓርቲሲፔት አድርጉ። በጣም ይጠቅማችኋል፣ ስፔሻሊ የስራው ዓለም ላይ። ከዛም በተጨማሪ ከፊልዳችሁ ውጪ የሆኑ ኢቨንቶችን ፓርቲሲፔት ብታረጉ ኖሌጅ ሪች ነው የምትሆኑት። ቢካዝ እሱ ልክ ስራ ስትገቡ በጣም ይጠቅማችኋል ማለት ነው። ኤክስትራ ኖሌጅ ያለው ሰው በጣም ተፈላጊነቱ ከፍተኛ ስለሆነ በተጨማሪም ዲዩሪንግ ዮር ኢንተርንሺፕ አሁን ላይ ፍሬሽ መሆናችሁን አትመልከቱ። ኢንተርንሺፕም ላይ ከኢንተርንሺፕ በኋላ ግራጁዌት ካደረጋችሁም በኋላ ሴንት ሜሪ በደንብ ነው ፎሎ አፕ የሚያደርገው። ቢካዝ የእኛ ጊዜ ኢንተርንሺፕ ላይም እንዳልኳችሁ በጣም የሚሰራ የኬሪየር ኦፖርቹኒቲስ የሚባል ዲፓርትመንት አለ። በጣም ነው የሚሰሩት። ከዛ በተጨማሪም ከተመረቃችሁም በኋላ እኔም የገጠመኝ ነገር እየደወሉ ይጠይቁ ነበር። ተመረቃችኋል? ስራ ይዛችኋል ወይ? የት ነው የምትሰሩት? ደስተኛ ካልሆነ ሌላ ደግሞ ኦፖርቹኒቲዎችን ያገናኙናል እና ለእኔ ብቻ ሳይሆን ጓደኞች አሉ ሾይ ሌሎች አሉ እያሉ በጣም ነው ፎሎ አፕ የሚያደርጉት እና ዩር ኢን ጉድ ሃንድስ ለማለት እፈልጋለሁ። ፐርሰናሊ ክላስ በጣም አቴንድ አድርጉ፣ አክቲቭ ሁኑ፣ ክላሶችን ሚስ አታድርጉ። ቢካዝ የአንድ ቀን ክላስ ሚስ ስታደርጉ ብዙ ነገር ነው ሉዝ የምታደርጉት። ይሄ እንደ ታላቅ እየተቆጣው ለመምከር ሳይሆን የእውነት የሚጠቅማችሁ ነገር ስለሆነ እንደዚህ ትሬኒንጎች ሲዘጋጁ፣ ወርክሾፖች ሲዘጋጁ በጣም ትልቅ አድቫንቴጅ ስለሆነ ሌላ ዩኒቨርሲቲ ብትሄዱ አታገኙትም ይሄንን የእውነት ለመናገር እና በደንብ ፓርቲሲፔት አድርጉ። ካሁኑ ፐርሰናል ዴቨሎፕመንት ላይ ስሩ። ቅድም እንደተነገረው እነዚህ ሶፍት ስኪሎች ናቸው የስራው ዓለም ላይ በደንብ የሚጠቅሟችሁ ማለት ነው። ስለዚህ በደንብ ፐርሰናሊ ዴቨሎፕ አድርጉ። ካሁኑ የሊንክድን አካውንት ይኖራችሁ፣ ሊንክድን ፕሮፋይል ይኖራችሁ ካሁኑ እሱም በደንብ ቢውልድ አድርጉት። ፔድም ይሁን አንፔድ ኢንተርንሺፕ ኦፖርቹኒቲዎችን ካሁኑ ሲክ ማድረግ አለባችሁ። ቅድም እንደሰማችሁት ነው የተለያዩ ክለቦች አሉ። አንደኛው የኬሪየር የተባለው ማለት ነው። ካሁኑ ኔትወርኪንግ ኦፖርቹኒቲዎችን በደንብ ሲክ ብታደርጉ ነገ ስራ ለመፈለግ አትቸገሩም ማለት ነው። ስለዚህ ሌላ ደግሞ በፊልዶቻችሁ ከፊልዶቻችሁ ውጪ ናሽናሊ ወርልድ ዋይድ ያሉ ኒውሶችን አፕዴት በደንብ ቢኖራችሁ ኢንፎርሜሽን ያለው ሰው ነው ነገ ሀብታም የሚሆነው ራይት። እሱም በደንብ ተጠቀሙ። የግሩፕ ወይ እንደዚህ ፕሮጀክቶች ሲሰጧችሁ በደንብ አድቫንቴጅ ወስዳችሁ ስሩ። ቢካዝ ነገ ላይ የስራው ዓለም ላይ ኮሚኒኬሽን ስኪላችሁን ከሰው ጋር አብሮ መስራት፣ ክሬቲቪቲ ወይም የፕሮብለም ሶልቪንግ የምንላቸው ስኪሎችን እዚህ ትምህርት ላይ ያላችሁ ነው። ግሩፕ አሳይመንት ስትሰሩ፣ ፕሬዘንቴሽኖች ሲኖሩ ተጋድላችሁ ፕሬዘንት ለማድረግ ሞክሩ። ቢካዝ እኔ አሁን ላይ እንደዚህ ስቴጅ ላይ ቆሜ ማውራት የቻልኩት እሱ ነው የጠቀመኝ። በጣም ብዙ ስራዎች ላይ አሁን ስቴክሆልደር ማኔጅመንት አለ፣ የተለያዩ ፕሬዘንቴሽኖች፣ ኢቨንቶች ላይ ስፒከር እዚህም የተጠራሁት በዛ ምክንያት ስለሆነ እነዚህን እድሎች በትምህርት ዕለት ተዕለት የሚሰጧችሁ አክቲቪቲዎች ላይ በደንብ ኢንጌጅ ብታደርጉ ይጠቅማችኋል ማለት ነው። ስለዚህ እነዚህን ኪ ፖይንቶች አትርሱ። የዛሬ አበቦች የነገ ፍሬዎች እንደሚባለው የዛሬ ፍሬሾች የነገ ጂሲዎች መሆናችሁን አትርሱ። በጣም ዩር ኢን ጉድ ሃንድስ ሴንት ሜሪ በእውነት ኢትስ ዘ ቤስት። በጣም ደስተኛ ሆኜ ያሳለፍኩበት ሁሉም ሰው የሚያመሰግነው አይነት ዩኒቨርሲቲ ነው። በርቱ። አይ ዊሽ ዩ ኦል ሰክሰስፉል ይርስ አሄድ። ሴንት ሜሪንም በጣም አመሰግናለሁ። መልካም ጊዜ። በማዕከላችን የሚገኙ የተከበሩ እንግዶቻችን አርቲስት ሰለሞን ተካ፣ ድምፃዊት ቤተልሔም ሸረፈዲን እና የቀድሞ የቅድስት ማርያም ተማሪ የነበረችው ሳሮን መኮንን ወደዚህ መጥተው የዳቦ መቁረስ ስነ ስርዓቱን እንዲያደርጉልን ከእናንተ ሞቅ ያለ ሞራል ይፈልጋሉ። ጨብ ጨብ አድርጉላቸው። ወደዚህ ሸኝ
አሁን እንግዲህ ተማሪዎቻችን ባሉበት አንዳንድ ጥያቄዎች የምንጠይቃችሁ ይሆናል። ያው ሁላችንም እናውቃቸዋለን፣ ግን ያው ወጉ ነውና ራሳችሁን በማስተዋወቅ ብትጀምሩልን በጣም ደስ ይለናል። አመሰግናለሁ። ግን ቆሜ ባወራ ደስ ይለኛል። ነገ ልጆች እንዳይወቅሱኝ እንዳይረግሙኝ አባት ዝቅ ማለት አለበት ብዬ ነው ብድግ ያልኩት። በእውነት በጣም የክብር እንግዳ አድርጋችሁ ስትጠሩኝ በጣም ነው ደስ ያለኝ። ግን ስንቶቻችሁ እንደምታስታውሱ አላቅም። እጅግ ተወዳጁ ፍቃዱ ተክለማርያም የዚህ ትምህርት ቤት ምሩቅ እንደሆነ ታውቃላችሁ? ለፍቄ ይሄ አይገባውም። ለፍቄ እንደዚህ አይገባውም። በደንብ ሞቅ አድርጉና ጨብጭቡለት። ነፍሱን በአጸደ ገነት ያኑርልን። እዚህ ያላችሁት አመራሮች መቼም ፍቄን በደግነቱ በተዋናይነቱ በጣም የሚወደድ ጀግና ተዋናይ ነው። እዚህ ትምህርት ቤት ተመርቆ በቲያትር ቤታችን ከፍተኛ የማኔጅመንት ስራ ውስጥ ይሰራ ነበር። ውጤታማም ነበረው። ልትኮሩ ይገባል። ቅድስተ ማርያም ኮሌጅ አመራሮች እዚህ ካላችሁ ልትኮሩ ይገባል። ሰላም፣ እንዴት ናችሁ? ቤተልሔም ሸረፈዲን እባላለሁ። ያው ሙዚቀኛ ነኝ፣ አርቲስት ነኝ። ትወናም አልፎ አልፎ ሞክራለሁ። ስላገኟችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ለዚህ ያደረሳችሁ። ዩኒቨርሲቲ ላይ መድረስ በጣም ከባድ በሆነበት ሰዓት ላይ ብዙ ቻሌንጆችን አልፋችሁ እዚህ ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። እናመሰግናለን በጣም። ወደ ሁለተኛው ጥያቄያችን ስናልፍ አሁን ባላችሁበት ሙያ ዘርፍ ላይ እንዴት ነው? ህልማችሁ ነበረ ወይስ በአጋጣሚ ነው የገባችሁት የሚለውን ገለጻ ብታደርጉልን። እኔ ከሌና አይቼ የሚል አልገባሁበትም እዚህ ሙያ ውስጥ። ያው አዳሪ ትምህርት ቤት ስላደግኩኝ በሚሽኖች እጅ ነው ያደግኩት። እነሱ ደግሞ በተለይ ገና በዓል ላይ የጌታን መወለድ ስለምንሰራ የዛን ጊዜ ነው ይሄ ሙያ እንዳለኝ ያወቅኩት። እነሱም ደግሞ ከስር ከ7 ዓመት ጀምሮ ታለንት ይመዘግባሉ። ችሎታህን ዶክተር የሚሆነው አሻንጉሊት ሲገነጣጥል ይመዘግባሉ። ወደ ትወናው ወደ ጥበቡ መግባት የሚፈልግ ሰው ደግሞ ወይም ደግሞ ታለንቱን ስንደንስ ስንጨፍር፣ በተለይ ደግሞ አርባር ሊስነስ ቾይዝ የሚባል የአድማጮች ምርጫ የሚባል እንግዲህ ይህንን ማወራላችሁ የዛሬ 60 ምናምን ዓመቱን ነው። እዚህ ያላችሁት መቼም የተወለዳችሁ አይመስለኝም ሳይሆን እርግጠኛ ነኝ። እና የነ አሪታ ፍራንክሊን የነ ሳም ኩክ የነ ጄምስ ብራውን ማይክል ጃክሰን የቅርብ ነው። እነዚህ እነ ዶና ሳመር እነዚህ ሰዎች ይቀርቡ ነበረ። እና የዛን ጊዜ እኔ ዳንስ ወዳለሁኝ። እንግዲህ ብዙ ሰው የሚያቀኝ በዳንስ ነው። ዳንስ ወዳለው የነ ጄምስ ብራውንን አፊው እና እንዴት ነው እንግዲህ እንግሊዘኛ ጨዋ ነኝ። እና በዛ መሰረት እነዚህ ነገሮች እያካሄድን ነው እዚህ የደረስኩት። በተለይ ደግሞ ገና የልደት መዝሙሮች አሉ። ፈረንጆቹ ይዳፈራሉ እንደዚህ አይነት ነገር፣ በእኛ አይፈቀድም መሰለኝ፣ በእነሱ ግን ይዳፈራሉ። ማርያምን ሆኖ የሚሰራ ሰው አለ። ይቅር በሉኝ እንግዲህ የእነሱን ነው ታሪክ ማወራላቸው። እኔ ብዙ ጊዜ 70 ሰገል ሆኜ ነው የምሰራው። 3 ናቸው 70 ሰገሎቹ። እነሱም አንደኛው ወርቅ የሚሰጥ ነው፣ አንደኛው ደግሞ እጣን የሚሰጥ ነው፣ አንደኛው ደግሞ ከርቤን የሚሰጥ ነው። እኔ ብዙ ጊዜ እጣን የሚሰጠውን ወክዬ ነው የምጫወተው። እንግዲህ የዛሬ 60 ዓመት ነው ብያቸዋለሁ። እስቲ ካስታወስኩት ልበልላችሁ።
እናታችን ቅድስት ድንግል ማርያም ልጇን ይዛ እዚህ ቁጭ ብላለች። ግርግም ውስጥ ነው። ሰብአ ሰገሎች እየመጡ ነው። እጅ እንነሳለን። እጅ ነሳን። ወርቅ ነው የኔ ስጦታ ስጋ ለለበሰው ጌታ። ጎንበስ ብለን እጅ እንነሳለን ማለት ነው። እንዲህ እያለ ነው እንግዲህ የሙያዬ ወደዚህ የገባውበት ይሄን ይመስላል። እንግዲህ ደንስ ካላችሁኝ ደግሞ ዲጄ ሙዚቃ ከከፈተልኝ በኋላ ላይ ልጫወትላችሁ እችላለሁኝ። አመሰግናለሁ። እኔ የገባሁት ከልጅነቴ ጀምሮ ኦፍ ኮርስ ሁላችንም እያየን የምናድገው ነገር አለ። የምንወደው የምንፈልገው ብሆን ብዬ የምመኘው ነገር ነበረ። መጀመሪያ ላይ የዳንስ ታለንት እንዳለኝ ነበር ማቀው። ሙዚቃ መስፈን እንደምችል ምናምን ነገር አላውቅም ነበር። ከሆነ ጊዜ በኋላ ነው ያወቅኩትኝና ያወቅኩትም እንዴት ነው የትምህርት ቤት ክበብ ውስጥ አሁን ዩኒቨርሲቲ ላይ ዛሬ ባየሁት ነገር ባይ ዘ ወይ በጣም ነው የተደነኩት። ዩኒቨርሲቲ ላይ እንደውም በጣም ክለቦች ምናምን የተለመዱ ነገሮች አይደሉም። እኔ ዩኒቲ ነው ግራጁዌት ያደረኩት። እዛ እንደዚህ ክለብ ምናምን አልነበረም። ግን ከዛ በፊት የሆነ ያክል ጊዜ የመንግስት ትምህርት ቤት ነበር የተማርኩትና እዛ ደግሞ በደንብ ይሄ ተጨማሪ ያለሽን እስኪ እንድታወጪ በደንብ ይገፋፉሻል። በደንብ ነፃነቱ አለ እንደዛ አይነት ነገርና እዛ የተለያየ ክለቦች ነበሩ። እዛ ውስጥ በምሳተፍበት ጊዜ የአርት ሰው ስትሆኝ አንዱን ነገር ብቻ አይደለም የምትሞክሪው። መዝፈንም ግዴታ አለብሽ፣ መተወንም ግዴታ አለብሽ። ብዙ በጎደለ ብቻ ትሞያለሽ። ሶ እነዛን አክቲቪቲ እያደረግኩኝ እያለው ነው በድንገት የድምፅ ታለንት እንዳለኝ ያወቅኩትና ሶ በጣም ወደው ነገር ነበረ። በልጅነቴ የተለያዩ ውድድሮችን እሳተፍ ነበረ። የቀበሌ ምናምን ነገር ላይ ወዳደር ነበረ። ባላገሩ ላይ ተወዳድሬ ነበረ። ከዛ ፋይናሊ ምንድነው ወደኛ ነው የገባሁት። የኛ ትልቅ ኦፖርቹኒቲ ነበር ለኔ በትወናም በሙዚቃም ያለኝን ታለንት እንዳወጣ። የዩኒቲ የመጀመሪያ ዓመት ተማሪ ነበርኩኝ። ሶ ኦዲሽን ነበረ። በወሬ ሰማሁኝና ሄጄ ተካፈልኩኝ። በጣም ብዙ ውድድር ነበረው። ብዙ ሰዎች ነበሩ። እግዚአብሔር ፈቀደና ገባው። ከዛም በኋላ እያለ እንግዲህ አሁን ያለውበት ድረስ አለው። እንቀጥላለንም ደግሞ በደንብ ይሄን ይመስላል። እሺ ወደ ሁለተኛው ጥያቄ ስዘዋወር አሁን ትንሽ ጠጠር ያለ ጥያቄ ሊሆን ይችላል። በመጀመሪያ ያው ከእርሶስ ጀምር በወጣትነቶ ወይም ደግሞ በእኛ እድሜ ላይ እያሉ ምን አለ ባቀው ኖሮ ወይም ሰው መክሮ ሊሆን ይችላል ባቀው ኖሮ ብለው የሚያስቡት ነገር ካለ ቢያጋሩን። ያው ወጣትነት ላይ ብዙ ስህተቶች የሚሰሩበትም መለምለምም ችግር ውስጥ የሚገባበት እድሜ ነውና በዛን ወቅት በዛን እድሜያችሁ ምን ነው ሰው መክሮኝ ቢሆን ኖሮ ወይም እኔ ባቀው ኖሮ ብላችሁ የምታስቡትን ነገር እስቲ ብታጫውቱን ደስ ይለናል። ወጣትነት አንዳንድ ጊዜ አላስፈላጊ ነገሮች ውስጥ ይከታል። በተለይም ደግሞ በጥበብ ውስጥ ስትገቡ ወይ ግዴታ ይሁን ወይም ደግሞ ፍርጃ ይሁን አላቅም። እኔ ለ17 ዓመት ሲጃራ ጨስ ነበር፣ ጫት እቅም ነበር፣ አሽሽ አለ፣ አልኮል አለ። እነዚህ ሁሉ በወጣትነት የሚመጡ ናቸው። እዚህ ያላችሁት ደግሞ በተለይም ደግሞ ዩኒቨርሲቲ ውስጥ ያሉት ወጣቶች ለእንደዚህ ይጋለጣሉ። ለምን እንደሆነ አላውቅም። መጠናት ያለበት ነው። እዚህ ያላችሁ አመራሮች ይሄ ትልቅ ጥናት የሚፈልግ ጉዳይ ስለሆነ ነው። እኔ አንዴ የክብር እንግዳ የአዲስ አበባ ዩኒቨርሲቲ ሄጄ ነበር። አብዛኛው አጫሽ ነው፣ አብዛኛው ጫት ቃሚ ነው። በተለይም ደግሞ መምህራኑ ፊት ለፊት የሚታዩት ራሳቸው መምህራኖቹ አጫሾች ናቸው፣ ቃሚዎች ናቸው። ይሄ ደግሞ ለተማሪ ስብራት ያመጣል። በእኔ ሙያው ስመጣ ደግሞ እኔ አላቅም አራዳይ ያስብል
ምን ያስብል አላውቅም። ውሃ እየጠጣሁ ነው የለመድኩት። በተለይም ያኔ በጣም ከባድ ሲጃራዎች አሉ፣ እነ ዊንስተን እነ ሮዝማን። አሁን ይኑሩ አይኑሩ አላውቅም። እነ ዝቅ ስንል ደግሞ እነ ጉሬዛ እነ ግስላ፣ እነዚህን እያጨስን ህይወታችንን ያበላሸ ነው። በተለይም እኔ በጣም አላስፈላጊ ህይወት ውስጥ ነበርኩኝ። የሚያስጠላ አሁን ያለሁትን መልኬን አይደለም የነበረው። ጸጉሬን በጣም ጠብቃታለሁ። ዛሬ ለቢዝነስ ያሳደግኩት አይደለም። ገና ትምህርት ቤት እያለሁ ነው። ገና ትምህርት ቤት እያለሁ ይሄ አራዳነት ውሃ ጠብሶ እንደ መብላት የሚቆጠርበት ዘመን ላይ በቃ ሸሚዛችን የአህያ ጆሮ የሚያክል ነው። እዚህ ደረት እስከ ደረት ድረስ ይከፈታል። ሲጃራ በዚህ ይያዛል። በተለይም ኬንት የሴቶች ሲጃራ ስለሆነች እንደ ሴቶች ታምራለች፣ ግን እያማረች ነው ጉድ የምትሰራው። ደረታችን እዚህ ድረስ እንከፍታለን። በፒያሳ አሁን ጆሊባር ፈርሷል። እዛ ጆሊባር በቃ ቋ እያለን እየሄድን ጸጉራችን ይከፈል ነበረ። እኛ አይደለም ሴቶችን የምንጠብሳቸው፣ ሴቶቹ ነበር እኛን የሚጠብሱን። ምን ይሉናል? ፕስ ይሉናል። በቃ የዛን ጊዜ ዞር ነው የምንለው፣ ዞር ወደዚህ። በቃ ነፍሳችንን አቅላችንን ነው የምናጣው። ስለዚህ ፕሊዝ በእናታችሁ ብዙ ቦታ ላይ ተናግሬዋለሁኝ። ብዙ ቦታ ላይ ቃለ መጠይቅ ስጠየቅ ይህንን እናገራለሁ። በተለይ ዩኒቨርሲቲዎቻችን እየጠፉበት ነው። ልጆቻችን እያዳመጣችሁ ነው አላችሁ? እሷ ድምፅ ብቻ ነው የሚሰማው። የሌሎቻችሁ ወንዶቹም ያው በተለይ ይህን የመሰለ የጉርምስና ድምፅ እያላችሁ አይሰማም። አላችሁ? ወንዶቹ አላችሁ? አዎ፣ 3 ሰው ብሏል። እሺ እንግዲህ ሌሎቻችሁ ከሌላችሁ አላውቅም። እና በጣም አስቸጋሪ ወቅት ነው ይሄ፣ በጣም አስቸጋሪ ወቅት ነው። እና እኔ በ18 ዓመቴ ነው የጀመርኩት። 18 ዓመት በጣም ከባድ ጊዜ ነው። ጫቱ አለ፣ ሲጃራው አለ፣ አሽሹ አለ። ዛሬ ለመደነስ እንኳን አይመቸኝም ነበር። ያንን ባላቆም ዛሬ እዚህ ፊታችሁም አልቆምም ነበር። ብዙ ጓደኞቼ አልፈዋል፣ በሚያሳዝን ሁኔታ፣ በሚያስከፋ ሁኔታ። እና እባካችሁን ቅድስት ማርያም ዩኒቨርሲቲ ደግሞ የበለጠውን ስሙም መንፈሳዊ ስም ያለው ይመስለኛል። እንደዛ በመንፈሳዊ ሕይወት ብትመላለሱ። እኔ ለመስበክ አልመጣሁም፣ ይቅርታ አድርጉልኝ። እንደው ሲጃራ ለማናችንም አይጠቅምም፣ ጫትም ለማናችንም አይጠቅምም፣ አሽሹም ለማናችንም አይጠቅምም። እኔ አንዴ አሽሽ አጨስኩና እንዴት እንደሆንኩኝ እስካሁን ድረስ ይቀፈኛል። አፍንጮ የሚባል ተረት ሰምታችኋል? አፍንጮ የሚሉት ሰኞ ተወለድኩ ሰኞ ተረገዝኩ ማክሰኞ ተወለድኩ እንደዚህ የሚባል ነገር አለ። እና አፍንጫ እዛ ጋር የጥግ የደረሰ ነው የሚመስል እንዲያስኩት። አሽሽ የሚያመጣውን ቅሌት ነው የምነግራችሁ። ራቆታችሁን ሁሉ ያስኬዳችኋል። በምዕናብ እያደረገ ያስኬዳችኋል። ከምሬ ነው የምላችሁ። ሲጃራ ራሱ ጫቱ ራሱ እና ሺሻ የምትሉት ነገር ያላየሁት በእድሜ የለም። እና በተቻለ መጠን ወጣቶቻችን፣ ልጆቻችን ቆሜ ነው የምናገረው፣ ቆሜ ለመናችኋለሁኝ፣ ከነዚህ ነገሮች ጽዱ። ስለዚህ ዩኒቨርሲቲ እንደው እስቲ በዚህ ነገር ላይ ወጣቶቹ ለምንድን ነው የሚሄዱት ወደዚህ የሚለውን ነገር ከፍተኛ የቤት ስራ ተሰጥቶት ቢያጠናውና ሰዎቹ ተማሪዎቻችን ልጆቻችን የሚመለሱበትን ነገር ብናዘጋጅ ደስ ይለኛል ብዬ ነው እኔ እንደ አንድ። ምክንያቱም እሾውን በሾው ነው። አንድ ስለ ሲጃራ ማያውቅ ሰው መጥቶ ቢናገር የሚያዳምጠውም የለም። እኔ ግን መከራዬን ያየሁበት፣ መከራዬን
አሁን ግን ካቆምኩት ወደ 34 ዓመት አለኝ። የምቆጥረው እድሜ አሁን 34 ዓመቴ ነው። ደስ አይልም? አጨብጭቡልኝ እንጂ ገና የ34 ጎረምሳ ወይም እምቦሳ ነኝ። አሁን ነው መዝለል የምጀምረው። አሁን ነው መጨፈርም ህይወቴንም። እንደውም በዚህ አጋጣሚ ያን ዘመን ሁሉ ስንዘላዘል በ50 ዓመቴ ነው ያገባሁት። አያሳፍርም? ይሄ ሁሉ ያመጣው ጫትና ሲጃራ ነው። በ50 ዓመት ያንዘላዝላል። ወጣትነት ያንዘላዝላል ካልተጠቀሙበት፣ በስርዓት ካልተጠቀሙበት እንደኔ ዘልዛል ያደርጋችኋል። ስለ ቋንቋው እንድትጸየፉት ብዬ ነው። ከምሬ ነው የምላችሁ። ትንዘላዘላላችሁ፣ አላስፈላጊ ነገር ውስጥ ትገባላችሁ። እግዚአብሔር ምሮይ ነው እንጂ መውለድም ይከለክላል፣ መሃንነትም ያመጣል። ሲጃራና ጫት ይቅርታ አድርጉልኝ፣ እንድትፈሩ ያስፈልጋል። መተካት የምትፈልጉ ሰዎች ከነዚህ ነገሮች መቆጠብ መቻል አለባችሁ። የግድ ነው። ምድር ሙሏት ተብለናል። ስለምንሞላው ነገር ግን በጤናና በስነ ምግባር የታሰበ ትዳር ሊኖረን ይገባል። ስለዚህ እኔ በ50 ዓመት ሳገባ ያው እንግዲህ ያው በስንፍና እግዚአብሔር ያለው ነገር እንላለን። ውሸት የኔ ስንፍና ነው። በ50 ዓመቴ እንዳገባው የኔን ስንፍና ነው እንጂ እግዚአብሔር በፈቀደው ቀን አይደለም። ስለዚህ ሁላችንም ምክንያት ሳናበዛ ማጨሰው እኮ ለጥናት እንዲመቸኝ፣ ምቅመው እኮ ለኢንስፓየር እንዲያረገኝ ብሎ ራስን ማታለል ገደል ውስጥ ጫፍ ገደል ውስጥ እንደመግባት ነው፣ እንደመቆም ነው። ትንሽ ገፍተር ከተደረጋችሁ መግባት ነው፣ ያውም አጥንታችሁ ሳይገኝ። ስለዚህ እባካችሁን በተቻላችሁ መጠን ልጆቼ ፈልጋችኋለሁ፣ እወዳችኋለሁ፣ ታስፈልጉናላችሁ። ለዚች ሀገር እዳዋንም መከራዋንም የምትፈቱት እናንተ ናችሁ። ስለዚህ እኔ የወደፊቱ አገር ተረካቢዎች የሚባለው ነገር ተረት እሱ ብዙም አይመቸኝም። የዚች ሀገር ልጆች ናችሁ። በቃ ለወደፊቱ አገር ትረከባላችሁ፣ ወደዳችሁም ጠላችሁም ትረከባላችሁ። ማንም ስላላችሁ አይደለም፣ ትረከባታላችሁ። ከነ ድፏ፣ ከነ ቆሻሻዋ፣ ከነ ልማቷም፣ ከነ ጥሩ ጎኗም፣ ከነ መጥፎ ጎኗም። ስለዚህ ከዚህ ነው የሚጀምረው። መልካም ለመሆን ዛሬ ሊሰራ ይገባል። ዛሬ ልንድን ይገባል። ዛሬ ሁኔታችንን ልናቋቁሞ ይገባል። ስለዚህ ይህንን ነው የምለው። ከኔ ተማሩ፣ ከኔ ሁኔታዎችን ተገንዘቡ። በተረፈ እሱ ደግሞ እግዚአብሔር ይጨመርበት። አገራችንን ኢትዮጵያን እግዚአብሔር ይባርካት። አመሰግናለሁ። እግዚአብሔር ይስጥልኝ። ባቀው ኖሮ ብዬ ማስበው ኢንጀነራል ህይወት ላይ ለሴቶችም ለወንዶችም ለሁሉም የሚሆን ነገር ብዬ ማስበው ምንድነው ሁሉም ነገር ጊዜያዊ እንደሆነ ማሰብና ነገሮችን ባላንስ ማድረግ። አሁን ለምሳሌ ብዙ ጊዜ ዩኒቨርሲቲ አሁን እኔ የመጀመሪያ ዓመት ተማሪ የነበርኩኝ ምናምን ነገሮችን እንዴት ባላንስ ማድረግ እንዳለብኝ ግራ ገብቶኝ ነበር። አሁን ለምሳሌ ጓደኛዎች ስትይዢ የቤተሰብን ነገር ግፍ አድርገሽ ስትይውና ከጓደኛ ጋር ጥብቅ ማለት የሆነ ወረተኛ የሚያደርግ እድሜ ነው። የሆነ ነገር ላይ ጥብቅ እንድንል ነገሮችን ባላንስ እንዳናደርግ ከዛ የተደገፍንባቸው ጓደኞች የሆነ ነገር ውርድ ሲል ደግሞ አብረን መውረድ የሆነ ብቻ ራስሽን እንዳትሆኚ የሚያደርግሽ ነገር ብዙ ጊዜ ባላንስ አለማድረግ ነውና ከዚህ እድሜያችን እናንተ ካላችሁበት እድሜ ካሁን ይሄን ነገር አሁን የምትሰሙት ከሆነ ባላንስ ማድረግን መለማመድ አለባችሁ። ከቤተሰብ ጋር ያላችሁን ግንኙነት፣ ከጓደኞች ጋር፣ ለትምህርታችሁ፣ ለራሳችሁ ጊዜ፣ ከፈጣሪያችሁ ጋር ከምንም በላይ ደግሞ ከፈጣሪያችሁ ጋር የምታሳልፉት ጊዜ በጣም ለቀጣዩ ህይወታችሁ በደንብ መሰረት የምትጥሉበት ጊዜ ስለሆነ ባላንስ ማድረግን ልመዱ። ከዛ ደግሞ ቤተሰቦቻችሁ እናት አባቶቻችሁ ደግሞ በህይወት ካሉ የእውነት ጊዜ
እንድትሰጧቸው እሰጣቸዋለሁ። እኔ ይበልጥ ግን አሁን እየተረዳው ስመጣ ደግሞ ይበልጥ ያለኝን ጊዜ ባላንስ አድርጌ ስቲል ግን ደግሞ ከነሱ ጋር ጊዜ ማሳለፍ እንዳለብኝ የጓደኝነት ላይፍ ብዙ ይሄ እኔና አንቺ ጓደኛ ብንሆን አንቺ ለኔ ባዳ ነሽ፣ እኔም ለአንቺ ባዳ ነኝ። የሆነ ሰዓት ላይ ልንጣጣል ምናምን እንችላለን። ቤተሰብ ግን በየትኛውም ሰዓት በየትኛውም ጊዜ ጥሏችሁ ማይሄድ የፈጣሪን ምልክት በቃ የምናይባቸው ቦታችን ናቸው ቤተሰቦቻችንና ለቤተሰቦቻችን የሚገባውን ጊዜ ነገሮችን ማድረግ ላይሆን ይችላል። መኖራችን ፕሬዘንሳችን ብቻ ስለሚያስደስታቸው እሱን ነገር አድርጉ። መመረቅ የእውነት ይሰራል ህይወት ላይ የእነሱን ምርቃት ማግኘት አለማሳዘን የእውነት ህይወታችን ላይ እናየዋለን። እኔ የምመክረው ያ ነው። በቃ ባላንስ ማድረግ ህይወት ላይ ከቤተሰቦቻችን ጋር ከፈጣሪያችን ጋር ሁሉም ነገር ጊዜያዊ ስለሆነ ጊዜያዊ ያልሆነው ነገር ላይ ፎከስ አድርገን ራሳችን መቀየር ላይ በቃ የለም ያመቻቸን ነገሮችን እንዳንወድቅ እንዳንንገዳገድ ይሄ ትክክለኛውን መንገድ ይዘን እንድንሄድ የሚያደርጉን ሰዎች ጋር በመጣበቅ እኔ አሁን የመጀመሪያ ዓመት በጣም ጎበዝ ጓደኞች ነበሩኝ። የመጀመሪያ ዓመት ምላችሁ ለምንድነው ከዛ በኋላ ዲስታንስ አድርጌ ነው የጨረስኩት ከስራ ጋር ስላልተመቸኝ። የመጀመሪያ ዓመት የነበሩ ጓደኞቼ በጣም እኔ የነበርኩበት ዩኒቨርሲቲ በጣም በሱስ የሚበላሹበት በጣም በቃ ይሄ ልቅ የሚኮንበት ነበርና ግን ደግሞ ማን ሴቭ አደረገኝ? ጓደኞቼ አብሮኝ የነበሩት ኢንቫይሮንመንቴ በጣም ጥሩ ሰው ነበረ። ላይብረሪ መሄድ፣ ማጥናት፣ የሆነ ነገር ማድረግ ስለ ትምህርት ብቻ ነበር እንድጨነቅ የሆንኩት እኔ በጓደኞቼ ምክንያት። ስለዚህ አብረውን የሚሆኑትን ሰዎች በደንብ መምረጥ አለብን። ይዘውን ገደልም ይገባሉ፣ ከዛ ደግሞ ያሳድጉናልም። ስለዚህ በደንብ መርጣችሁ ጓደኛ ያዙ። የእውነት ጓደኛ በጣም ማተር ያደርጋል። ዩኒቨርሲቲ ላይ ደግሞ በጣም ኤክስፖዝ እንሆናለን ከጓደኞቻችን ጋር ወይም ደግሞ ትምህርት ቤት ውስጥ የምናሳልፈው ጊዜ በጣም ሰፊ ስለሆነ እሱን ነገር ዋይዝሊ መመልከት አለባቸው ብዬ አስባለሁ። ብዙ ነገር ነው የዘባረኩት፣ ከሱ ውስጥ አንድ ፍሬ ታገኛላችሁ ብዬ አስባለሁ። አመሰግናለሁ። አንዴ ደግማችሁ ሞራል ስጡልን። እሺ፣ በጣም እናመሰግናለን። የመጨረሻ ጥያቄያችንን እስቲ ፍቅሩ። የመጨረሻ ጥያቄም ተማሪዎች ትምህርታቸውን እየተከታተሉ ታለንታቸውን እንዴት ማዳበር ይችላሉ? አሁን አብዛኛው ትውልድ አሁን እዚህ ጋር ያለው አርቲስት መሆን ይፈልጋል እንደናንተ እና እየተማሩ እንዴት ነው ይሄን ነገር ሊያዳብሩ የሚችሉት? አንዳንድ ጊዜ መክሊት ያስፈልጋል። ታለንት አለኝ ብሎም ዘው ብሎም የሚገባበት አይደለም። በጣም ሙያው ክብር ያለው በጣም ጥንቃቄ የሚደረግበት ነው። ምክንያቱም ብዙ ሰው እኔ ጋር የሚመጡም አሉ። ቲያትር ቤትም አስጎበኛቸዋለሁ። እንደዚህ ብታደርጉ ይህን ከትምህርት ጋር ተጓዳኝ ሆኖ ብሰሩበት ነው። ትልቁ ግን ታለንትን ለመወጣት በዛ ውስጥ ብዙ ማንበብ፣ ብዙ ሁኔታዎችን ራስ ላይ ማካሄድ። ዛሬ እንደውም ቴክኖሎጂው ደጃችሁ ነው። ምንም መማርም ማስተማርም መገፋፋትም የሚያስፈልግበትም ወቅትም አይደለም። እኛ ቴክኖሎጂው ባዶ በሆነበት ሰዓት ላይ ነው ተፈጥረን ታምር ይሰራ የነበረው። ቲያትር ቤት ዳዊትና ኦሪዮን ሲታይ ደመና እንደዚህ ይወርድ ነበር። ደመና እንደዚህ ከመድረክ ላይ እንደዚህ እየተንጠባጠበ የምትነኩት እስኪመስል ድረስ እና አክተሮቻችንም አክትረሶቻችንም ሴቶቹም ወንዶቹም ተዋናያኑ በሚገባ ያንን ለብሰውት ነው። ያኔ ትምህርት የለም። አስንዬ ወርቁ አልተማረችም፣ የቄስ ትምህርት ተምራለች። እንደናንተ ግን ዩኒቨርሲቲ ገብታ እንደዚህ ነው የሚባል አይደለም። በልምድ ነው፣ ታለንት ስለነበራት ነው። እንደውም አንድ ወቅት ላይ መዘጋጃ ቤት እንደ ድንገት ገብታ ነው ያየችው። ስታይ ወጣች መድረክ ላይ። ያኔ ሴቶች
ወደ ማጀት ነው እንጂ ወደ አደባባይ አይወጡም። ወንዶች ነበሩ ቲያትር የሚሰሩት እነ ወዳጀኔ ፍልፍሉ እነ ማነው መራዊ ስጦት በጣም ሃንድሰም ናቸው። ቆንጆ ስለሆኑ ቆንጆ ለካላ ሴት ነው የሚባለው። ምንድነው ውብ ናቸው። ወንዶች ውብ ነው የሚባሉት እና ሴት ሆነው ይሰሩ ነበር። እና አባባ ተስፋዬ ሴት ሆነው ይሰሩ ነበር ሴቶች አደባባይ ስለማይወጡ። ከዛ በኋላ የመጀመሪያዋ ሴት ተዋናይ ሰላማዊት ገብረስላሴ ነች። እሌኒን የሚባል ስራ ሰርታለች። ከዛ በኋላ ነው ሞደርን ላይ አስናቀች ወርቁ የመጣችው ማለት ነው። ዳዊትና ኦሪዮን አይታችሁት እንደሆነ ስትገባ ቲያትር ቤት ስትገቡ አይታችሁ እንደሆነ እንደዚህ ብላ እጇን እንደዚህ ዘርግታ ይሄኛው የባሌ ፎርም ነው እንደዛ ሆና የመጀመሪያ ሴት ሞደርን ላይ እሷ ነች የሰራችው። የመጀመሪያው ቲያትር ግን ዳዊትና ኦሪዮን በብሔራዊ ቲያትር ነው የቀረበው። እንዴት እንደሚያምሩ አብዛኞቹ ከቤታቸው ነው የመጡት አብዛኞቹ። ስለዚህ እናንተም ታለንቱ አለን የምትሉ ሰዎች በትምህርት ማዳበር በትምህርት ስታዳብሩት ራሱ ታለንቱ ይዟችሁ ወደ ቲያትር ቤት ይገባል ማለት ነው። እኔ 8ኛ ክፍል ተማሪ ነበርኩኝ። ብሔራዊ ቲያትር ስቀጠር 69 ነው 69 እንግዲህ ወደ 2014 ነው ጥሮታ ያወጣሁት። ወደ 45 ዓመት መሰለኝ የሰራሁት ብሔራዊ ቲያትር። የሚገርም ጥሩ ጊዜ ነበር። እነ ሎሬት ጸጋዬ ገብረመድህን ነበር የሚያስተምሩን ካለን ታለንት ጋር ተጨማሪውን እነ ረዳት ፕሮፌሰር ሃይማኖት አለሙ እነ ተስፋዬ ገሰሰ ረዳት ፕሮፌሰር ተስፋዬ ገሰሰ። እኔ የደረስኩበት ጊዜ 3ኛው የእጩ ተዋንያን ኮርስ ነበር። እንደዚሁ ቲያትር ቤት እየሰራን እንማር ነበር። ስለዚህ እናንተም እዚሁ ያላችሁት ምንድነው ፕሮግራም አላችሁ መሰለኝ። በዛ ውስጥ ሳትቆጥቡ ራሳችሁን መስራት ትችላላችሁ። ራስን መሸጥ ደግሞ አሁን ቴክኖሎጂም ስላለ ራስን መሸጥ ነው። በተለያየ አክቲንግ በተለያየ አልባሳት በተለያየ ራሳችሁን ቲክቶክ ላይም ሆነ ዩቲዩብ ላይ ራሳችሁን ማቅረብ። ምክንያቱም ዛሬ ነው የምትባሉበት ወቅት አይደለም። ራሳችን አድሮ መገኘት ማለት ነው። ራሳችንን ዛሬ ራሳችንን አውትሻይን ማድረግ የምንችለው ታለንቶቻችንን ሳንደብቅ እንደዚህ ማህበረሰባችን ትንሽ የማድነቅ የማክበር ስላችሁ አያከብርም እያልኩ አይደለም። ለማክበር እንኳን እኔ አሁን መንገድ ላይ ሲሄድ ሰላም ለማለት ይፈልጋሉ። ፋራ የሚባሉ ይመስላቸዋል። እሱን ደፍሮ ማውጣት ሼር ማድረግ ከኔ ጋር ወይም ከቤት ጋር እንደዚህ ልናፍረውበት አይገባም። በቃ ሼር አድርገን መጫወት። በተረፈ ግን እኔ የምመክራችሁ ቴክኖሎጂው ራሳችሁ ጋር ነው ያለው። በተለያየ ጎግል ውስጥ እየገባችሁ የተለያየ ነገሮች ውስጥ እየገባችሁ ራሳችሁን ባልባሳትም በሜካፕም እየቀየራችሁ ተፈላጊነትን ታመጣላችሁ ብዬ አስባለሁ። በፊት ቢሆን በእንደዚህ ታለንት ሾው አለ፣ የታለንት ውድድሮች አሉ። በእንደዛ ይገኝ ነበር። አሁን ግን ራሳችሁ ናችሁ ራሳችሁ ታለንቶቻችሁን ሳትደብቁ ማውጣት ትችላላችሁ ብዬ አስባለሁኝ። እንግዲህ ይህን ነው ልነግር የምችለው። በተረፈ እንግዲህ ጉድላክ ታለንት ላላችሁ ሰዎች። እሺ የመጨረሻ ጥያቄ ነው አይደል? ለዛ ቆሜ ልናገር። እሺ ንግግር ላይ በጣም ጎበዝ ስላልሆንኩኝ ነው። እሳቸው በደንብ የቲያትር ሰው ስለሆኑ እየተንጎራደዱ ምናምን ለዛ ነው ቁጭ ብዬ ነበረው። ከትምህርት ጋር የምትፈልጉትን አንደኛ የምትማሩትን ነገር ውደዱት። የምር ትምህርት በጣም በጣም አስፈላጊ ነገር ነው። ካለፈ በኋላ ነው አንደርስታንድ የምታረጉት። አሁን ላይ እንድታውቁት የምፈልገው ነገር ከኔ ኤክስፒሪየንስ ሼር ባረጋችሁ። የኛ ስገባ አሁን ላይ የቢሮ ሰው ሆኖ ተቀጥሮ የማያገኘውን ገንዘብ ነበረ በየወሩ የሚከፈለኝ። I had the opportunity
ትምህርቱን በቃ ትቼ ወደ የምፈልገው ነገር ነው ሙዚቃም ትወናም ወደሱ የመሄድ ኦፖርቹኒቲ ነበረኝ። ግን ደግሞ ምንድነው ትምህርት ምን ያደርጋል መሰላችሁ? የኮሚኒኬሽን ስኪል እንዲኖረን ሰው ፊት እንዴት ፕሬዘንት ማድረግ እንዳለብን ከዛ ደግሞ ሰዓት እንዴት ነው በየቀኑ ትምህርት ቤት መግባት ካለብን ኮሚትድ ሆነን ትምህርት ቤት እንሄዳለን። ይሄ ከእውቀቱ ባለፈ የሚሰጠንን የህይወት ስኪል ነው የምነግራችሁ። ከእውቀቱ ባለፈ የምንይዝበት በጣም ትልልቅ ነገር አለና ላይፋችን ላይ ኮሚትመንት አሁን ሰው ዲግሪ ለማግኘት 4 ዓመት 5 ዓመት ይፈጃል አይደል? ሶ ነገም ከዩኒቨርሲቲ ወጣችሁ ደግሞ የሆነ ነገር ለማሳካት ወይ ቢዝነስ ለመስራት ኦር ደግሞ የፈለጋችሁትን ሌሎች ስራዎች ለመስራት ብታስቡ አንድን ነገር ሰክሰስ ሆኖ ለማየት ጊዜ እንደሚፈልግ ከዚሁ እየተማራችሁት የመጣችሁት ነገር ስለሚሆን አዲስ አይሆንባችሁም ማለት ነው። ከዛ ደግሞ እንዴት ነው ትምህርትና ሌላ የጥበብ ነገሮችን ለማካሄድ ደግሞ የምትፈልጉ ከሆነ በቀን ውስጥ 24 ሰዓት አለ። በጣም ብዙ ነው። እኛ ሀገር ብዙ ጊዜ ከሀገር ስንወጣ ነው ረጅም ሰዓት የምንሰራው የሆነ ነገር የምናደርገው። ግን ኢትዮጵያ ውስጥም ሆነን ሀገራችንም ውስጥ ሆነን ይበቃናል። እየተማረንም የሆነ ነገር መስራት ላይፍ ይሄ የተመቻቸ ህይወት ውስጥ ስላለን ነው እንጂ ባንሆን ተፍጨርጭረን የሆነ ነገር ለማድረግ ያለንን ሰዓት በሙሉ እንጠቀምበታለን። ስለዚህ እኔ የምመክረው ምንድነው እየተማራችሁ አንዳንድ ነገሮችን አፕላይ ማድረግ አጫጭር ኮርሶችን ማውሰድ በምትፈልጉት ይሄ ሙዚቃም ሊሆን ይችላል ትወናም ሊሆን ይችላል በትምህርት የተደገፈ ሲሆን በደንብ ያደገ ይመጣል። አሁን ደግሞ ትወናም ሙዚቃም በደንብ ሀገራችን ስራዎቿን ኢንተርናሽናል እያቀረበች የምትመጣበት ስራ ስለደረሰ በቋንቋም በደንብ ብቁ መሆን አለብን። የሆነ ማለት አእምሯችን ኬፐብል ነው ብዙ ነገሮችን ፋንክሽን ማድረግ ይችላል። ስለዚህ እሱን አሁን ፕራይም ታይማችሁ ስለሆነ ብዙ ነገሮችን አሁን ለምሳሌ ትምህርታችሁን እየተማራችሁ ጊታር መማር ብትፈልጉ ዩቲዩብ ላይ መማር ብትፈልጉ ኦር ትምህርት ቤት ገብታችሁ መማር ብትፈልጉ ጊዜ አለ። ፕራይም ታይማችሁ ነው። አእምሯችሁ በደንብ መቀበል የሚችልበት ሰዓት ላይ ስለሆነ ያላችሁት እኔ በደንብ ደግፋለሁ። ከትምህርት ጎን ለጎን በደንብ ፓሽኔትድ የሆናችሁበትን የምትወዱትን ነገር መስራት አለባችሁ፣ ማድረግ አለባችሁ። ትምህርታችሁን ግን በፍጹም እንዳትተው። በጣም ህይወት ላይ ነው የምታዩት። በቃ ሰው ፊት እንዴት ኮሚኒኬት ማድረግ እንዳለባችሁ፣ ሰዓት ጊዜያችሁ እንዴት እንደምትጠቀሙ ብዙ ነገርን ያስተምራል ትምህርት ቤቱን ብቻ ሳይሆን እውቀቱ ብቻ ሳይሆን ከአስተማሪዎቻችን ከመምህራኖቻችን የምንማረው ብዙ ነገር አለ ለህይወታችን። ነገ ልጆቻችንን የምናስተምረውን ነገር ጭምር ነው የምንይዝበትና በቃ በደንብ በርቱ። ጊዜ ያላችሁ አሁን በጣም ሰፊ ጊዜ ስላላችሁ እባካችሁ ዌስት አታድርጉት። አእምሯችሁን ፍሌክሲብል የፈለጋችሁትን ውጭ ሀገራውን ኢትዮጵያ ውስጥ ነው ሙዚቀኛ ከሆነ ሙዚቀኛ ብቻ ምናምን የሚሆነው። ግን ውጪ ላይ ካያችሁ ቢዝነሱ ምን ይሆናሉ፣ አክትረስ ይሆናሉ፣ ዘፋኝ፣ ሁሉም ነገር ማለት አእምሯችን አለው የዛ ካፓሲቲው በጣም የመስራት የሆነ ነገር የመቀበል ካፓሲቲው በጣም ሰፊ ነው። የምንጠቀምበት እኛ ግን ትንሹን ፓርት ስለሆነ ነውና በደንብ ሰፋ አድርጋችሁ ነገሮችን የምታስቡበት ጊዜ እንዲሆንላችሁ እመኛለሁ። እግዚአብሔር ይርዳችሁ፣ ይቅደምላችሁ በመንገዳችሁ። አመሰግናለሁ። እሺ ውድ እንግዶቻችን በጣም እናመሰግናለን። እስቲ አንዴ ሞራሉ ይደገመረ። ሞራል
ስትለቀኝ እንዴ ስትይዘኝ ስትገለኝ ደሞ ስታድነኝ አሁን እኔ ምን ሰው ነኝ የውበቷ ጸዳልዛ እያየኳት ወይ እንደዋሳ አልተቋለች እንዲህ ቁንጫ ማለች ወደ ልቤ ሞራል የራሴን ሙዚቃ ልጫወትላችሁ አይደል? በነገራችን ላይ በቅርቡ አልበም ይወጣል። በደንብ ዋነኛ ሰፖርት የምታደርጉን ተማሪዎች ሴቶች አላችሁ፣ እስኪ አንዴ ድምጻችሁን አሰሙኝ። ለሴቶች በደንብ የሚሆን ቁንጅት ያለ አልበም ከሰሞኑን በጣም በቅርቡ ይዤላችሁ እመጣለሁ። እስከዛው ተኩዬ ልስፈንላችሁ። በምን ላይ ከወደዱ ልክ እንደኔ ከሚያፈቅሩ አለህና ብዙ ምርጫ በምን ላሳይ የኔን ብልጫ። እስኪ እጃችሁን አንዴ ተኩዬ ተኩዬ ውዬ ተኩዬ ልምጣይ ላንተው መሽቀርቀሬን ሆዴ ተወደዋለሆይ ተኩዬ ተኩዬ ውዬ ደሞ ጉድ እንዳልሆን እጃው እዛው መልኬን አትወደው እንደሆን። አመሰግናለሁ። በጣም እናመሰግናለን። ድምፃዊት ቤተልሔም ሸረፈዲንና አርቲስት ሰለሞን ተካን በጣም ነው የምናመሰግነው። ለሰጡን ምክር ላስተላለፉልን እንደዚህ አዝናኝ ነገር አስተላልፈውልናልና በጣም ነው የምናመሰግነው። አሁን እንግዲህ እንግዶቻችን እዚሁ ባሉበት በፕሬዝዳንታችን አቶ ተድላና በስቱደንት ሰፖርት ዲናችን የምስጋና ሰርተፍኬት ስለሚያቀርብላቸው እስቲ በጭብጨባ ተቀበሉልኝ። በመጀመሪያ ለአርቲስት ሰለሞን ይሆናል የመጀመሪያው ሰርተፍኬታችን የሚሆነው። በጭብጨባ ሲያውንም በጣም ያመሰገንን። ሁለተኛው ሰርተፍኬታችን ደግሞ ለተዋናይም አርቲስት ቤተልሔም ሸረፈዲን ይሆናል። እባክሽን እስቲ ሞቅ ያለ ጭብጨባ። በጣም እናመሰግናለን። እስቲ በጭብጨባ ወደ መቀመጫቸው ሸኙልኝ። በመጨረሻ የትምህርት ቤታችን ለተማሪ ድምፅ የሆነውና ፍላጎታቸውን የሚወክልን የትምህርት ቤቱ ህብረት ፕሬዝዳንት የሆነው ፈርሃንን በአክብሮት ወደ መድረክ እጠራለሁ። ያው ወደ መጨረሻው በጣም ሞቅ ያለ ድባብ ነበርና ከዚህ በኋላ እኔ ማውራቴ ብዙም በእነሱ ሁላ ብንጨርሰው መልካም ነበር። ከሁሉም አስቀድሜ አክብረውን እዚህ ድረስ ስለተገኙና በጣም ከብዙ ከሞከርናቸው አርቲስቶች በጣም ምንም ሳያቅማሙ ከችግሮቻቸውና ከጊዜያቸው አጣበው እዚህ አብረውን ለተገኙት አንዴ በደንብ ሞቅ አድርጋችሁ እስኪ ሞራል። በመቀጠል ያው ከትምህርት ቤት ቢሮ ከተለያዩ ኦፊሶች ከዋና ከኤክስኪዩቲቭ ቫይስ ፕሬዚዳንታችን ጀምሮ እስከ ስቱደንት ሰፖርት ኦፊስ ትልቅ ድጋፍ ሲያደርጉልን ነበር።
ስለዚህ ለሁሉም አንዴ ለነሱ ሞራል ስጡልኝ። እንግዲህ እንዲህ እያለን የፕሮግራማችን መጨረሻ ላይ ደርሰናል። ይሄ ፕሮግራም ዋናው ዓላማ ማጠቃለያችን ምንድነው? አዲስ ተማሪዎች የተለያየ ስትራግል አልፈው ቅድም በብዙ መልኩ ገልጸውታል። ብዙ ቻሌንጅ አልፋችሁ ከሪሚዲያልም ከዋናም ትምህርት ቤት ከጥቂት ያለፉት ተማሪዎች ውስጥ ዝርዝር ውስጥ ገብታችሁ አሸንፋችሁ ማለት ይቻላል። በዚህ ጊዜ ከበድ ያለ ጊዜ ስለሆነ ትምህርት ቤታችንን ስትቀላቀሉ እንደዚሁ ዝም ብለን ግቡና ተማሩ ላለማለት በደንብ በአግባቡ ልፋታችሁን የ12 ዓመቱን ዋጋ ሰጥተን ካሁን በኋላም አብረን እንደሆነ ለመግለጽ ታስቦ የተዘጋጀ የእንኳን ደህና መጣችሁ ፕሮግራም ነው። ስለዚህ በዚህ መልኩ እንግዲህ ዘና ብላችሁ የትምህርት መርሃ ግብራችሁን በጥሩ መንፈስ እንደምትጀምሩ አልጠራጠርም። ጊዜያችሁን ሰውታችሁ እናንተም ከትምህርትም እንደምንም አጣባችሁ ምሳችሁንም ትታችሁ እዚህ አብራችሁን ስለነበራችሁ ከልብ እናመሰግናለን። እንደ ማሳሰቢያ ከነገ ጀምሮ ለ3 ቀናት የሚቆይ የክለባት ምዝገባ አለ። ስለዚህ ዝርዝር ክለቦች ጄንደር ክለብን ጨምሮ የተለያዩ አዲስ ኤችአይቪኤስ ክለብ፣ ኢኮኖሚክስ አካውንቲንግ ክለቦች አሉ አዲስ የሚቋቋሙ፣ እነሱም ጋር መመዝገባችሁን እንዳትዘነጉ። ከዛ በተረፈ መልካም ያማረ የሰመረና የደመቀ 4 ዓመት የትምህርት ዘመን ጊዜ እንዲሆንላችሁ ምኞታችን ነው። አብረናችኋለን እንደ ስቱደንት ዩኒየን ሁሉ ጊዜ የትምህርት ጊዜያችሁ ስሙዝሊ አምሮና ሰምሮ እንዲሄድ ነው ሁሌ ጥረት የምናደርገው። ይህም እንግዲህ ለእናንተ በጣም ለውድና ለተከበራችሁ ተማሪዎቻችን፣ ወንድሞቻችንና እህቶቻችን ያዘጋጀነው የመጀመሪያ ትንሽዬ አቀባበል ነው። ደስተኛ እንደነበራችሁ ተስፋ አደርጋለሁ። በጣም እናመሰግናለን። እንግዲህ ጨርሰናል።